እንኳን ደህና መጣችሁ። ይህ አሁን ያላችሁበት ቅጥር ግቢ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩ የአዲስ አበባ ከንቲባ የነበሩ በመጽሐፍ ላይ ወይም በመጀመሪያው የኢትዮጵያ ስነ ጽሁፍ ላይ እጅግ ቀለመ ደማቅ የሆኑ ደራሲ የክቡር ብላቴን ጌታ ህሩይ ወልደስላሴ መኖሪያ ቤት ነው። በቅርስነት የተመዘገበ ቤት ውስጥ ነን ያለነው። መጽሐፉ ምን እንደሆነ ያነበባችሁ ታውቁታላችሁ። ከዛ አንፃር ስለ መጽሐፍ በሚወራበት ጊዜ፣ ስለ ጥበብ በሚወራበት ጊዜ ይሄ ቤት አካዳሚው ሳይንስ ብሎ ከሚያውቃቸው ነገሮች አንዱ ስነ ጥበብና የዚህ አይነት ከስነ ጥበብ ጋር ተያይዘው ያሉ ነገሮችን በመሆኑ ምክንያት አንድ ማዕከል አቋቁሟል። ያ ማዕከል የብላቴን ጌታ ህሩይ ወልደስላሴ የስነ ጥበባት ማዕከል ይባላል። ስለዚህ ያላችሁበት ቤትና ሁኔታ ይሄንን ለማስተናገድ ሀገሪቷ ውስጥ ካሉት የተመረጡ ቦታዎች መካከል አንዱ ነው ማለት ነው። በኢትዮጵያ ሳይንስ አካዳሚ ውስጥ በርካታ የስራ ክፍሎች አሉ። 6 ወርኪንግ ግሩፖች አሉ። በሀገሪቱ ውስጥ አሉ የሚባሉ ትልልቆቹ ፕሮፌሰሮች በጋራ ሆነው ሀገር ችግር ውስጥ በምትገባበት ጊዜ ለሀገር ችግር መፍትሄ የሚሆኑ ጉዳዮች ምንድን ናቸው ብለው የሚያመላክቱበት፣ እውቀት እንዲራባ እንዲስፋፋ እና ለሀገር ጥቅም እንዲውል ደግሞ ምርምሮች እንዲደረጉ የሚበረታታበት፣ በጋራ ሆነው መንግስትንም መንግስታዊ ያልሆኑ ተቋማትንም አቅጣጫዎችን ለማመላከት ማለት የሀሳብ አቅጣጫዎችን ማለት ነው፣ በምርምር የታገዙ ኤቪደንስ ቤዝድ የሆኑ ምክር ሀሳቦችን የሚለገስበት ቤት ነው። እዚህ ማዕከል ውስጥ የሚዘጋጁ ማንኛዎቹም ስራዎች ከተራ ተርታው ወይም ከልምምድ ባሻገር ያሉ በደንብ መጠናት መነገር ያለባቸው ጉዳዮችን ነው ወደ መድረክ የምናመጣውና ጌሰም ከሰሜን ሰማይ ስር ጌሰም የተሰኘው መጽሐፍን ወደዚህ ሲመጣ አንደኛው ጉዳያችን እነዚህን ነገሮች ያሟላል፣ ለውይይትም ለመድረኩም ለአካዳሚውም ይመጥናል በሚል ስሜትም መሆኑን ለማረጋገጥ እወዳለሁ። ጥሩ ሙያዊ ውይይቶች ይደረጋሉ። በዚህ ማዕከል ውስጥ የተለያዩ መድረኮች ይደረጋሉ። በየ15 ቀኑ የሚደረግ ውይይቶች አሉን። ከነሱ እንደ አንዱ ብቻ ሳይሆን በተለየ ሁኔታ 2 ባለሙያዎች ዛሬ የምታዩቸውን ተጋብዘው መጽሐፉን እና ስለ መጽሐፉ ይዘት በደንብ የምንነጋገርበት መድረክ ይሆናል ብለን በማሰብ ነው ይህንን መድረክ ያዘጋጀ ነው። የኢትዮጵያ ሳይንስ አካዳሚ ልዑል ዮሐንስ ደራሲው በዚህ መድረክ ላይ ተገኝተው እና ሌሎችም ሰዎች ተገኝተው ይህን ውይይት አካል ስለሆኑ ትልቅ አክብሮት አለን። የትብብሩ አካልም ስለሆናችሁ በጣም አድርገን እናመሰግናለን። እንግዲህ አጠቃላይ ነገር ይህንን ነገር ለእናንተ መክፈቻ አይነት ነገር ወይም ደግሞ አካዳሚውን ለማስተዋወቅ ነው ወደ መድረክ የመጣሁት። የዚህ መድረክ ሙሉ አጋፋሪው ግን ሌላ ሰው ነው። እሱን ወደ መድረክ ጋብዛለሁ። ሰርጸ ፍሬ ስብሐት እባክህ። በጣም አመሰግናለሁ ይታገሱ። ይሄ ያለንበት ቦታ እጅግ በጣም ከምወዳቸው ሁሌ ብገኝባቸው ብዬ በቃ እንዲሁም ደግሞ አፈፍ ብዬ ተነስቼም ድንገት እመጣበታለሁ ይታገሱ ጋር እና ያውቃል። በጣም ከምወዳቸው አዲስ አበባ ውስጥ እጅግ ከምሳሳላቸው ቦታዎች መካከል አንዱ ነው። ስምና ግብር የሰመረበት ቦታ ነው ብዬ አምናለሁ። ህሩይ ማለት ምን ማለት እንደሆነ መቼም ሁላችሁ ታውቃላችሁ። ምርጥ ማለት ነው እና ብላቴን ጌታ ህሩይ ወልደስላሴ ህሩያን የሚባለው የራጉኤል ስኮለርስ የኢትዮጵያን ፖለቲካና ስነ ጥበብ ሃይማኖት አደላድለው አዛንቀው የያዙ ትልልቅ ምሁራን የወጡበት ቦታ ትልቅ ተጠሪ ሰው ናቸው እና ፓዮኒርስ ኦፍ ቼንጅስ ላይ በደንብ አንብባችሁላቸዋል ታሪካቸውን ብዬ አምናለሁኝ። ብላቴን ጌታ ህሩይ ወልደስላሴ በጣም በኢትዮጵያ የፖለቲካ ታሪክ ውስጥ፣ የስነ ጥበብ ታሪክ ውስጥ፣ የስነ ጽሁፍ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ታላቅ ሰው ናቸው። በእሳቸው ቤት ውስጥ ነው ይሄን ውይይት የምናደርገው። በአጋጣሚ ደግሞ መጽሐፉም ለዚህ አውድ የተስማማ ይዘት ያለው መጽሐፍ ነው። ይዞት የተነሳው ሀሳብ የኢትዮጵያን ስልጣኔ፣ የኢትዮጵያን እውቀት፣ አስተሳሰብ በአጠቃላይ የያዘውን ትልቁን የቅርስ ጉዳይ የዘገበ መጽሐፍ ነው። በክሬቲቭ ራይቲንግ መልክ ቢሆንም የተጻፈው የያዘው ጉዳይ እንዲህ ያለ ነው እና እሱን በኋላ ታላላቆቹ የማስተዋወቃቸው ሰዎች በደንብ አድርገው የመጽሐፉን ስረ መሰረት ይነግሩናል። እስቲ ስለተገናኘን በጣም ነው ደስ ያለኝ።
እዚህ የተገኛችሁ የብዙሃን መገናኛ ባለሙያዎች፣ ጋዜጠኞች ይሄንን ውይይታችንን ደግሞ ለሁሉም ሰው እንዲደርስ ለማድረግ ስለተገኛችሁ በጣም አመሰግናለሁ። የኢትዮጵያ ሳይንስ አካዳሚ የብላቴን ጌታ ሕሩይ ወልደ ሥላሴ የሥነ ጥበባት ማዕከል በርካታ እንዲህ ያሉ ረብህ ያላቸው የሥነ ጥበብ፣ የሥነ ጽሑፍ፣ የስዕል፣ የሙዚቃ የተለያዩ ጉዳዮችን በየጊዜው በየወሩ ማለት ይቻላል ትልልቅ ኢንቴሌክቹዋል ዲስኮርስስ ያከናውናል። የተዋስኦ ቤት ነው ማለት ይቻላል። ልክ ነው። ደግሞ ስነ ጥበብን የሳይንስ መልክ የሚያስይዘው ፐርፎርማንሱ አይደለም፣ ከክሪኤሽኑ በኋላ የተሄደበትን ፕሮሰስ ቁጭ ብሎ ከምን ተነስቶ ምን ደረሰ የሚለውን የምንወያየው ውይይት ነው የበለጠ ደግሞ አካዳሚያዊ የሚያደርገውና እዚህ የሚደረግ ውይይት ዝም ብሎ ውይይት አይደለም፣ አካዳሚያዊ ውይይት ነው። በጣም ዋጋና ሚዛን የሚሰጠው ውይይት ነው። አካዳሚ ውስጥ ውይይት ተደርጎበታል ይሄ መጽሐፍ መባሉ ለዛ መመረጡ በራሱ ትልቅ ሜሪት ነው ለደራሲው ብዬ አምናለሁ። ከሰሜን ሰማይ ስር ጌሰም በጣም መነበብ ያለበት እስካሁንም እያነበባቸው ያላችሁ ሁላችሁ እንደምትመሰክሩት ትልቅ መጽሐፍ ነው። ደራሲው ልዑል ዮሐንስ የባህል፣ የቱሪዝም፣ የሥነ ጥበብ፣ የሃይማኖት የዚህ ሁሉ ምሁርነት ያለው ትልቅ ሰው ነው። እነዚህኑ ነገሮች ደግሞ ያስተዳደረ የመራም ሰው ነው። በአማራ ብሔራዊ ክልላዊ መንግስት የባህልና ቱሪዝም ምክትል ቢሮ ኃላፊ ሆኖ አገልግሏል፣ መርቷል። በጎንደር ዩኒቨርሲቲ ይህንኑ ትምህርት ነው የተማረው። ከዛም በኋላ ደግሞ በዛው በዩኒቨርሲቲ ውስጥም ደግሞ እንደዚሁ በምሁርነት በመምህርነት ያገለገለ ታላቅ ሰው ነው። ከነዚህ ሁሉ ልምዶች በዚህ በክሪኤቲቭ ራይቲንግ በምንለው የአጻጻፍ ስልት ደግሞ ሀሳቦቹን በሙሉ ሊያስተዳድር የሚችል በምን ይተዳደርልኝ ሀሳቤ ብሎ ሲመርጥ ስነ ጽሁፍን ነው የመረጠው። ሀሳቡን በመጽሐፍ ጽፎልናል። በጣም እናመሰግነዋለን። ዛሬ እንግዲህ የዚህን መጽሐፍ ይዘት እንዲተነትኑልን እንዲያብራሩልን የጋበዝናቸው ታላላቅ የሀገራችን ምሁራን አሉ። ደራሲ አበረ አዳሙን ሁላችሁ ታውቃላችሁ። እንደው ማስተዋወቅ ማበላሸት እንዳይሆንብኝ በጣም ተጠንቅቄ ብናገር ነው የሚሻለኝ። እንደሚታወቀው የኢትዮጵያ ደራሲያን ማህበር ፕሬዚደንት ናቸው። የወቅቱ የሕዝብ ተወካዮች ምክር ቤት አባል ናቸው። በድርሰቱ ዓለም በጣም እውቅ የሂስም የራሱም የክሪኤቲቭ ራይቲንግም ሊቅ ናቸው። በዛ ላይ ደግሞ የጥንታዊው ትምህርት ደግሞ በደንብ ሁለቱንም የዘመናዊውንም የጥንታዊውንም የቤተ ክርስቲያን ትምህርት በሚገባ የተማሩ ለመጽሐፉ የተገቡ ሰው ናቸው። እሳቸው አንዱ አቅራቢ ናቸው። ሁለተኛው አቅራቢያችን ደግሞ ደራሲና ጋዜጠኛ ጥበቡ በለጠ ነው። እሱም ምን ብዬ አስተዋውቃቸዋለሁ? ሁል ጊዜም በሚዲያም የምታዩት ሰው ነው። በጋዜጠኝነቱ በድርሰቱ የምታውቁት ታላቅ ደራሲም ጋዜጠኛም ነው። እነዚህን ሁለት ትልልቅ እሙራን ሊቃውንት ሀሳባቸውን እንዲያቀርቡልን በትልቅ አክብሮት ወደ መድረክ ትጋብዙልኝ ዘንድ እጠይቃለሁ። በጣም ነው የማመሰግነው ይሄ ስላገኘው ስለተሰጠኝም። ቅድም ዋና ዳይሬክተሩ ታገሱ ጌትነትም እንደዚሁም የመድረኩ አጋፋሪ ወዳጃችን ሰጠፍ ስብሐት እንደገለጹት እዚህ ቤት እዚህ አዳራሽ ውስጥ መገኘትና ሀሳብ መሰንዘር መጋበዝ ራሱ በጣም ትልቅ ነገር ነው እና ያን ደስታ እንደተሰማኝ ለመግለጽ እወዳለሁ። ይዘን የመጣነውን ጉዳይ በተለይ ከመጽሐፉ ጋር የተገናኘው ከሰሜን ሰማይ ስር ጌሰም በልዑል ዮሐንስ አማካኝነት የተደረሰ የኢትዮጵያን የሰሜን ኢትዮጵያን በተለይ የጎንደር እና አካባቢዋ ላይ ያለውን ታሪክ፣ የቅርስ፣ የሃይማኖት፣ የማንነት፣ የኢትዮጵያዊነት አሻራዎችን መሰረት አድርጎ ኢትዮጵያን ምን እንዳላት፣ ምን ሀብት እንዳላት፣ ምን ሀሳብ እንዳላት፣ ምን መዋጮ እንዳላት በትውልዶች ዘንድ
በነበሩ የረጅም ዓመታት ታሪኮቻችን ውስጥ ኢትዮጵያ ምን አይነት እንደነበረች እሱ በመረጠው የልቦለድ ዘውግ የእውነተኛ ታሪክ ላይ ተመስርቶ ባሉት እውነተኛ ታሪኮች ላይ እና ቦታዎች፣ ስፍራዎች ላይ ተመስርቶ ያዘጋጀው መጽሐፍ ነው። እዚህ መጽሐፍ ውስጥ የሚታየው በጣም አብሰልስሎት በብዛት ይታያል። እውቀት በስፋት ይታያል። ደራሲው በአካልም በግብም ባናውቀው ራሱ ልዑል ማን ነው የሚለውን ታሪኩ ሳይነገረን በዚህ መጽሐፍ ውስጥ ባሉት አንጓዎች በእያንዳንዱ ምዕራፋት በኩል ማንነቱን እናገኛለን። የገጸ ባህሪያትን እንደ ማንኛውም ልቦለድ ገጸ ባህሪያትን ቀርጿል። የመቼት የምንለውም ወይም ደግሞ ድርጊቱ የሚፈጸምበትን ቦታ እሱን ገልጿል። ከዛ ውጭ ደግሞ ያው የጊዜ ቅንብብም አለው። ብዙዎቹ ጉዳዮች፣ ቅርሶች የረጅም ዓመት ታሪክ ማንነት ቢኖራቸውም ነገር ግን ደግሞ ከቤተ ክህነት ትምህርት ጀምሮ እስከ ዘመናዊት ኢትዮጵያ ምስረታ ድረስ ባሉት እውቀቶች ባሉት አስተሳሰቦች ውስጥ እነዚህን ገጸ ባህሪያት ቀርጾ በተቻለው መጠን የልብ ወለዱን የአጻጻፍ ስልት ይዞ የሚያሳየን ነው። በዚህ መጽሐፍ ውስጥ እንደ አንድ ልዩ ነገር ያገኘሁት እኔ ምንም እንኳን እውነታው የኢትዮጵያን ታሪክ፣ ባህል፣ ማንነት፣ ቅርስ የሚያሳየን የቅርስ አጠባበቅን ለቅርሳችን ያለንን እውቀት ያለንን አስተሳሰብ ሊያሳየን ቢሞክርም እንደ ደራሲ ደግሞ የቋንቋው ብቃቱን በተለይ ደግሞ የአካባቢን መልክዓ ምድርን ቦታዎችን የመግለጽ ይሄ ገለጻ ፈረንጆቹ ዲስክሪፕሽን የሚሉትን ዲስክራይብ የማድረግ የመግለጽ ችሎታው መጽሐፍ ውስጥ እንደውም በዝቶ እናገኘዋለን። በጣም በብዙ መልኩ ዲስክራይብ ያደርጋል። መልክዓ ምድሮችን ያሳየናል፣ ቦታዎችን፣ ገዳማትን ያሳየናል፣ አፍላጋት ወንዞችን፣ እንስሳትን፣ የሰዎችን ባህሪ ማንነት የመግለጽ በገለጻ በዲስክሪፕሽን በጣም የተሞላ መጽሐፍ ነው እና አንዱ ከሌሎቹ መጽሐፍ ጋር ለየት ብሎ የሚታየው ይሄ ባህሪው ነው። ምናልባት በገለጻ ጥበብ ታላቁ ደራሲ እንደ ኃይለ መለኮት መዋዕል የወዳይነሽ ላይም ጉንጉን ላይም የምናየው አይነት በገለጻ ጥበቦች የመሞላት ይህም ደግሞ ቋንቋውን በደንብ በቋንቋው የተካነ ነው። ልዑልን ማንነቱን ባናውቅም በዚህ መጽሐፍ ውስጥ በቋንቋ፣ በባህል፣ በሃይማኖት ረገድ በጣም የተሳለ በደንብ የተሞረደ እንደሆነ የቋንቋ ብቃቱ፣ የገለጻ ብቃቱ፣ የአካባቢው እውቀቱ መመስከር ይቻላል እና ከመጀመሪያው ገጽ ጀምሮ የምናነባቸው ታሪኮች ይህን የያዘውን የኢትዮጵያን ታሪክ፣ ባህል፣ ወግ፣ እምነት፣ ቅርስ እነዚህን ለማሳየት የሄደባቸው መንገዶች የቋንቋ ብቃቱን ያሳያል። ስለዚህ አንዱ ትልቁ ጉዳይ በዚህ መጽሐፍ ውስጥ የአማርኛ ቋንቋ የመግለጽ ብቃት የሚያሳይ ነው ብዬ አንዱን ክፍል አይቼዋለሁ። ከዛ ውጭ እንግዲህ እንደ ሌሎች የልቦለድ መጽሐፍ በግጭትና በሴራ ጥልፍልፎች ውስጥ እምብዛም ባይጓዝ ይሄ መጽሐፍ ነገር ግን የያዘው ሀሳብ ምንድን ነው ያለን ምን እንደማሰብ ይሄ አንባቢ ወደ ቀልቡ ወደ ኢትዮጵያዊነት ወደ ቅርሱ ወደ ማንነቱ እንዲመጣ እንዲያይ የሚያደርግ ነው። አሁን እዚህ መጽሐፍ ውስጥ በማነብበት ሰዓት አንዳንዴ እንደ ገለልተኛ አንባቢ ሆኜ እንዳላይ
ያደርገኛል። ምክንያቱም በሚያሳያቸው ስልቶች በሚገልጻቸው ቦታዎች ሁሉ ሌላ ነገር እንዳስብ መጽሐፍ ውስጥ የሌለውን ነገር እንዳስብ እንዲህም እኮ አለ እንዲህስ ቢደረግ ያን ቆሜ ወይም ደግሞ እዛው የነበርኩበት ምዕራፍ ላይ አረፍ ብዬ ሌሎች ቅርሶችን፣ ሌሎች ኢትዮጵያዊነትን፣ ሌሎች ማንነቶችን እንድመረምር ያደርጋል። ስለዚህ በሴራ ውስብስቦች ሳይሆን የታሪክ ነገራው በዚህ በገለጻ ጥበብ እየተነተነ በመሄድ ሌሎች ጉዳዮችን እንድናስብ ከዚህ ከመጽሐፍ ውጭ ያሉት እንድናስብ የአንድ ደራሲ አንዱ ትልቁ ጉዳዩ እሱ ይመስለኛል። ሰዎችን ካሉበት ከነበሩበት ቦታ ወስዶ ደግሞ በሌላ አውድ ውስጥ እንዲያስቡ ማድረግ አንዱ የድርሰት ሚና የደራሲው ሚና። ስለዚህ ይሄ መጽሐፍ እዚህ ውስጥ የሌሉ ታሪኮችን እንድናስብ ሁላችንም በምናውቀው ልክ ሀገራችንን አካባቢያችንን እንድናብሰለስል እንድናውቅ እንድንመረምር የማድረግ ብቃት አለው እና በዛ ደረጃ ነው እኔ አንዱ ያየሁት እና ያንን እሱ የታሪኩን ክፍል የቀነበበበት የመቼቱ ቦታ ጎንደርና አካባቢዋ እንደምታውቁት በጣም በብዙ ታሪኮች የተሞላ ነው። በጣም በብዙ ቅርሶች የተሞላ ነው እና ያ አካባቢ ላይ ደግሞ ምናልባት በውጭ ሀገር ተመራማሪዎች እና በሀገር ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ ሊቃውንት የተደረሱ የተጻፉ እና የተተረጎሙ በርካታ የጽሁፍም የቅርስም የስዕላትም የበርካታ ጉዳዮች ደብር መቀመጫ ከመሆኑ አንጻር እንደዚህ አይነት መጽሐፍት ብዛም አልተጻፉበት። ምናልባት አንድ የሰዓሊ በስዕል ትምህርት በጣም ጎበዝ የነበሩ ስዩም ወልዴ የሚባሉ ሰው የሩሲያ ውስጥ የስዕል ታሪክ ትምህርት በሚማሩበት ጊዜ እና ለዛ መመረቂያ የሆናቸውን በሩሲያ ቋንቋ ያንን ለማስተርስ ዲግሪያቸው ማሟያ ጽፈው ከዛ በኋላ ይሄንን በሩሲያ ቋንቋ የጻፉት በጣም ትልቅ ምሁር ናቸው። ሰው ወደ አማርኛ ተርጉሞት እሱን አንብቤው ነበር ከዓመታት በፊት እና እሳቸው የሰሩት ያ ጥናታቸው በብራና ላይ ሳሉ ስዕላት የኢትዮጵያ ጥንታዊት ስዕላትን የ16ኛው የ17ኛው የ18ኛው ክፍለ ዘመን ስዕላትን የተነተኑበት በየገዳማቱ አድባራቱ ሄደው የተነተኑበት ከዛ በኋላ የመጡ ተመራማሪዎችም እንደዚሁ እነዚህን ቅርሶች በልዩ ልዩ መልክ ጥናት ምርምር የሚያደርጉባቸው ነገር ግን እንደዚህ በልብ ወለድ መልክ አድርገው ደግሞ የራስን የምናባዊ እይታን እነሱ ውስጥ እነዚህ ቅርሶች ውስጥ ማንነቶች ውስጥ በማስገባት አንባቢን ለበለጠ ኢንስፓይሬሽን ወይም ደግሞ ለሌላ እይታ ሌላ እዛ ውስጥ ያሉ ቅርሶችን እንድንመረምር እንድናይ በማድረግ ረገድ ደግሞ ከሰሜን ሰማይ ስር ጌሰም የሚለው የልዑል ዮሐንስ መጽሐፍ ሌላ ቨርዥን ሌላ እይታ የሚሰጠን መጽሐፍ ነው እና እዚህ መጽሐፍ ውስጥ አካባቢውን በደንብ የበለጠ እንድንሰለሰል እንድናየው የሚያደርግ ነው። ለምሳሌ ልዩ ልዩ ገዳማትና አድባራት ውስጥ እንደምታውቁት ያ አካባቢ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ልዩ ልዩ ካህናት በልዩ ልዩ ቦታ ቢመረቁም ቢማሩ እንደገና ደግሞ ለማስመስከርም የሚሄዱባቸው በርካታ አድባራት፣ ገዳማት፣ ማዕከላት አሉ እና ይሄ የሚያሳየን የዳበረ የእውቀት የስነ ጽሁፍ እና የሀሳብ
ሀሳባውያን በብዛት ያሉበት ቦታ ላይ መሆኑን እና ትኩረት እንድንሰጠው የሚያደርግ ነው እና ልዑል ዮሐንስ የቅርስ እና የቱሪዝም ምሁር ወይም ተማሪ መሆኑ የዚህን መጽሐፍ ውልደት እንዲመጣም አድርጓል። የአካባቢው ተወላጅ መሆኑ ደግሞ ከልጅነት እስከ እውቀት አብሰልስሎት ያደገ እንደሆነም ማየት ይቻላል። ከቤተሰብ ደግሞ የወረሰው እንግዲህ በአባቱም በኩል እና በቤተሰቦቹ የካህናት ቤተሰብ ስለሆነ እነዚህን ታሪኮች ከልጅነት ጀምሮ አብረውት ያደጉ እና የትምህርቱን ማቀባበል ከነዚሁ ጋር ያደገ በመሆኑ ለዚህ መጽሐፍ ብቃት እና ለዚህ መጽሐፍ የሀሳብ እና የታሪክ መጎልበት ከፍተኛ አስተዋጽኦ አድርጓል። የእሱ የእድገቱና እንደዚሁ ውልደቱ ማለት ይቻላል እና ይህን መጽሐፍ በምናነብበት ጊዜ ዞሮ ዞሮ የጎንደር እና አካባቢዋ ላይ ይሁን እንጂ የኢትዮጵያ ታሪክ እንደምታውቁት በሰሜን ኢትዮጵያ ልንመነዝረው እንችላለን። በልዩ ልዩ ቦታዎች በትግራይ፣ በጎጃም፣ በወሎ፣ በመካከለኛው ኢትዮጵያ፣ በምስራቁ፣ በምዕራቡ እና በደቡብ ኢትዮጵያ በጣም ብዙ ታሪኮች ያሉበት አገር ነው። ምናልባት ፖለቲካችን በየጊዜው የሚመጣው ራሳችንን እንዳናይ ያሉንን ታሪኮች፣ ማንነቶች እንዳንፈትሽ ስላደረጉንና ለረጅም ዓመታት ባለፉት 35 ዓመታት በተለይ ስናቀነቅን የነበረው እንዲህ አይነት ማንነቶች ላይ አለመስራታችን ምንድን ነው ያለን በትምህርት ዘርፍ ውስጥ በትምህርት ስርዓታችን ውስጥ ኢትዮጵያዊነት፣ ታሪክ፣ ባህል፣ ቅርስ እምብዛም ሳይዳሰሱ የቆዩበት እንደውም ደግሞ ዝም ብሎ ሃይማኖታዊ ነው ይሄ እኮ እንደዚህ ነው እያሉ ማግለል ገሸሽ በማድረግ ታሪካችን ለረጅም ጊዜ ስለቆየና ከዛም ደግሞ የተነሳ ከዛም የፈለቀ ማንነት ስለሌለን ልጆቻችንንም አገርንም የመሰረትንበት የረጅም ጊዜ ታሪካችን ዓመታት 35 እና ከዛ በላይ ረጅም ዓመታት ናቸው ማንነትን ለመቅበር እና በብዙ መልኩ አላየናቸውም ቅርሶቻችንም። ሪሊ ለቅርስ ያለን አመለካከት ምንድን ነው የሚለውንም ነገር እንዲህ አይነት መጽሐፎች ናቸው በብዛት ሊሰጡን የሚችሉት። የተክለጻድቅ መኩሪያንድ በድሮ ታይፕ የተጻፈች የኤ4 ሳይዝ መጽሐፍ ነበረቻቸው። አንድ አዲስ አበባ ዩኒቨርሲቲ ትንሽ ቤተመጽሐፍት አለች፣ የኢትዮጵያ ቋንቋዎች እና ባህሎች አካዳሚ ምትል ቤተመጽሐፍት። እዛ ውስጥ አግኝቻት ነው ያነበብኳት። እሳቸው በጣም ትልቅ ጸሐፊ ናቸው። ወደ አውሮፓ የሄዱ የኢትዮጵያ ቅርሶችን የት አካባቢ እንዳሉ የትኞቹ ከነ መዝገብ ቁጥራቸው ጭምር ሄደው አውሮፓ ውስጥ በጣሊያን፣ በእንግሊዝ እና በፈረንሳይ፣ በጀርመን እንደውም በእስራኤል ጭምር እንግዲህ እስራኤል የቅርብ ጊዜ ምስርት ናት እና የኢትዮጵያ ቅርሶች የት አካባቢ እንዳሉ የጻፉበት ሰነድ አለ፣ እውነተኛ ታሪክ። ከዛም ደግሞ ዶክተር አምሳሉ የሚባሉ ሌላ አሁን አሜሪካን ሀገር የሚኖሩ እሳቸውም የፒኤችዲ የዲግሪ ማሟያ ጽሁፋቸውን እሳቸው ደግሞ በዓለም ላይ በልዩ ልዩ ቤተመጽሐፍት ውስጥ እና ሚውዚየሞች ውስጥ እየዞሩ ነው የጻፉት። ከኢትዮጵያ የሄዱ ቅርሶች በልዩ ልዩ ወቅቶች የሄዱ ቅርሶችን እንደዚሁ መዝግበው እና ትንታኔ የሰጡበት ትልቅ ዶክሜንት ነው። እሱን አሳትመውታል በአማርኛ እሱን መጽሐፍ እና በጣም ትልቅ ሰነድ ነው። እነዚህ አይነት የሚያበረታቱ ሰነዶች አሉ። ከዚህ ቀደም እዚህ መሀላችን አለ አቶ ጌትነት ግዛው ንጉሴ የጎንደር ከተማ ውስጥ የጎንደር የአፄ ፋሲል ቤተመንግስታት እና
ቅርሶች የዛን ጊዜ ኃላፊ በነበረበት ጊዜ ነው እሱን ያወቁት። እሱ ደግሞ እዚሁ ያዘጋጀው ሰነድ ነበረ የዛን ጊዜ ለኔ የሚያዋሰኝ 98 ዓመተ ምህረት አካባቢ ምን ቅርሶች እዛ አካባቢ እንዳሉ እንደተከማቹ ልዩ በተለይ ደግሞ የጎንደር ነገስታት ቅርሶች በአብዛኛው ጣና አካባቢ ባሉ ደሴቶች ውስጥ ነው። አሁን የጣና ደሴቶችን በምንጎበኝበት ሰዓት አብዛኛዎቹ ቅርሶች ከዛ አካባቢ ሄደው በልዩ ልዩ ምክንያት ማለት ነው አጽሞች ሁሉ የምናገኝበት ያውም ዴድ ቦዲው ያልፈረሰ የምናገኝባቸው ቦታዎች ከዛ አካባቢ ምን አይነት ቅርሶች እንደነበሩ አሁን ፕሮፌሰር ይባላሉ ዶክተር ላቤርሊ ፕሮፌሰር ላቤርሊ ይባላሉ። አሜሪካ ውስጥ ያሉ የጎንደርን ታሪክ ያጠኑ እሳቸውም እንደዚሁ በብዛት ያንን አካባቢ ቅርሶች የጻፉ። እነዚህ እንግዲህ ቅርሶች ላይ እንደው ካነሳን ላልቀረም ለማስታወስ ያህል ነው። ፕሮፌሰር ሪቻርድ ፓንክረስት እና እናታቸው ወይዘሮ ሲልቪያ ፓንክረስት እሳቸውም በተለይ ሲልቪያ ፓንክረስት ኢትዮጵያ ካልቸራል ሂስትሪ የሚለው በጣም ግዙፉ መጽሐፋቸው በዛ ውስጥ ያንን አካባቢ እና በአጠቃላይ ያ እስከ ደቡብና ምስራቅ ምዕራብን ሁሉ ነው እሳቸው የሰሩት ኢትዮጵያ ካልቸራል ሂስትሪ ላይ የሚለው እነዛን ቅርሶች መዝግበዋል። ፕሮፌሰር ሪቻርድ ለበርካታ ጊዜ በብዙ መልኩ በጥናት በምርምር በመጽሐፎቻቸውን ጭምር ያንን አካባቢ እንደዚሁ ዳሰዋል እና አሁን ልዑል ዮሐንስ የመጣበት የአጻጻፍ ስልት በዚህም መልክ በልቦለድ መልክ እነዚህን ታሪኮች፣ ማንነቶች፣ ቅርሶች ማሳየት እንደሚቻል ማብሰልሰል እንደሚቻል ወደ ራስ ማምጣት እንድንቆረቆር እንድናያቸው ማድረግ እንደሚቻል በሌላ ዘውግ ነው የመጣው እና ለብዙዎች ምን ይሰጠናል? ፊልሞችን እንድንሰራበት ያደርገናል። እንደዚህም ይጻፋል ወይ እንደዚህም ይገለጻል ወይ አካባቢ ምናልባት ብዙዎቹ ዲስክሪፕሽኖቻቸው የፊልም እይታ ነው በስክሪን እንደምናየው አይነት እና ግን በቋንቋ በጣም በብቃት የተገለጹ ሀሳቦች ናቸው እዚህ ውስጥ ያሉት እና አንድ ትልቅ ዘውግ ሰጥቶናል እና በዚህ በልቦለድ ዘውግ ውስጥ ኢትዮጵያን ታሪኳን እንድናውቃት ስላደረገ ይህ መጽሐፍ በብዙ መልኩ በኢትዮጵያ ትምህርት ቤቶች ሊገባ ይገባዋል የሚል እምነት አለኝ። መግባትም አለበት። ተማሪዎች በየትኛውም ክልል ያሉ ልጆች እንዲያውቁት፣ ምክንያቱም የኢትዮጵያ ታሪክ ነውና ድሮ እኛ ስንማር እኔ ለምሳሌ ኤሌመንተሪ ታች ክብረ መንግስት አሁን አዶላ ይባላል እዛ ስማር እዚህ የተጻፉ የትኛው መጽሐፍ ቤተመጽሐፍት ውስጥ አገኘው ነበር። ልቦለድ፣ የታሪክ የታተመ የኢትዮጵያ ደራሲያን ያሳተሟቸው መጽሐፍ በሙሉ በየትኛውም ቤተመጽሐፍት ይሰራጩ ነበር፣ ይመጡ ነበር እና ያው ከ83 ዓመተ ምህረት በኋላ ነው እንግዲህ በዚህ የቋንቋ ፌዴራሊዝሙ ከመጣ በኋላ እንዲህ አይነት የእውቀት ጋፖች ክፍተቶች የመጡብንና እንዲህ አይነት ለሀገር፣ ለታሪክ፣ ለባህል፣ ለማንነት ሲባሉ የተጻፉ ጽሁፎችን ሁሉም ልጆች እንዳገኟቸው ሆነ እና አሁን እንደዛ አይነት አስተሳሰብ ያለ አይመስለኝም። በጣም ኦፕን እየሆነ ነው የትምህርት ሚኒስቴርን ጉዳይ ግን ደግሞ ፍጥነት ይፈልጋል። የተሰራው ስራ በረጅም ዓመት የረቀቀ ተጽዕኖ ምክንያት የኢትዮጵያ ትምህርት ቤቶች ስለደከሙ ትምህርት ስለደከመ ያንን ተገንዝበው ፍጥነት ያስፈልጋል። እንዲህ አይነት መጽሐፍትና ሌሎችም የኢትዮጵያ ልጆች ተማሪዎች እንዲያነቧቸው እነሱ ኢንስፓየር ነው ተነቃቅተው እንዲጽፉባቸውና ታሪኮቻቸው እንዲያውቁ ማድረግ ይገባል የሚል ነው እንደው ባጭሩ ለመወያ ርዕስ ያዘጋጀሁት። በጣም እናመሰግናለን ደራሲና ጋዜጠኛ ጥበቡ በለጠ። በአጠቃላይ ከመጽሐፉ ይዘት የምናገኘው ዋናው ቁም ነገር ምንድን ነው? በጽሁፍ ይዘት ውስጥ የተካተቱት ዘዴዎች፣ ዘይቤዎች ሲቀነበቡ ምን አይነት መልክ ይወጣቸዋል የሚለውን በሰፊው ያሳየ ዳሰሳ ያቀረቡልን በተመረጠ የልብ ወለድ ዘውግ ለመጻፍ መሞከሩን አንስተዋል።
በገጸ ባህሪያት፣ በመቼት፣ በጊዜ ቅንብብና በሌሎች የድርሰት አላባውያን መጽሐፉ የልብ ወለድን በእውነተኛ ታሪክ ላይ የተመሰረተ ልብ ወለዳዊ አጻጻፍን በደንብ የሚያሳይ ጽሁፍ ነው። ሌላው በጣም ያደነቁለት ከመጽሐፉ ስነ ጽሁፋዊ ቋንቋው ገለጻው፣ እንደውም ከቀደመው ደራሲ ከኃይለ መለኮት መዋዕል የጉድጉድና የወዲያነሽ የስነ ጽሁፍ ስራዎች ጋር በአገላለጽ ቸርነት በጣም ተወድሷል። መጽሐፉ የተትረፈረፈ ገለጻ አለው። አንድን ጉዳይ ሳይሰለች ረዥም ዲስክሪፕሽን ስዕላዊ በሆነ መልኩ የመግለጽ አቅም አለው። ይህም ደግሞ የመጨረሻ መዛለቂያውን በፊልም ስራ በተለይ በጣም ምቹ የስነ ጽሁፍ ዘር ሊሆን ያደርገዋል በሚል አንስተዋል። በግጭትና በሴራ ጥልፍልፍ ውስጥ በጣም የሚያልፍ አይነት የጽሁፍ አይነት ባይሆንም በገለጻ ጥበብ ግን የታሪክ ነገር ስንት ተከትሏል እና አንድ ራሱ የቻለ መንገድ ነው። ይሄ ደራሲው የመረጡት መንገድ ዝም ብሎ ልቦለድ ለማድረግ ሲባል ብቻ በግድ በግጭት ውስጥ እንዲያልፍ አላስጨነቁትም። ጽሁፉ የመረጡት ስነ ዘዴ በጣም ለጽሁፋቸው ርቱዕ ብዕርን ፈጥሮላቸዋል የሚል ነው። ሌላው እንግዲህ በዚሁ በሃይማኖት ተቋማት ውስጥ የነበረውን አስተውሎት ጥበብ ብዙ ጊዜ የማጣጣል ነገር ረዥም ጊዜ ተሰርቶበታል። እንደምታውቁት በተለይ ካለፉት 50 ዓመታት በፊት የነበረው የትምህርት ስርዓታችን ይህን የማዳቀቅ ተጎድተንበታል ማለት ነው። ከዚህ ራስን የመንቀል ነው ጉዳዩ የነበረውና ነገር ግን ዛሬ ደግሞ ይህንን አካዳሚያዊ እየመረመረ እየፈተሸ ብዙ ጉዳይ ብዙ ቁም ነገር እንደነበረው እያሳየን ነው። ክቡር ተክለጻድቅ መኩሪያ ተጠቅሰዋል። ዶክተር አምሳሉ ተፈራ ተጠቅሰዋል። ፕሮፌሰር ሲልቪያ ፓንክረስት ቀደም ሲል የጻፉት ኢትዮጵያ የካልቸራል ሂስትሪ የሚለው መጽሐፋቸው በዚህ ዘር በኩል ትልቅ አስተዋጽኦ የነበረው ነው። የእነዚህን አካዳሚያዊ ጽሁፎች በልብ ወለዳዊ መልክ ደግሞ በእንዲህ አይነት አገላለጽ ማምጣት ይቻላል የሚል ዘዴ ነው የተጠቀሙት እና በብዙ መልኩ የሚመረጥ አጻጻፍ ነው። በመጨረሻም ሪኮመንድ ያደረጉት እንግዲህ እንዳያችሁት ለተማሪዎችም ሊቀርብ የሚችል ተማሪዎች እስከታች ድረስ እንዲያውቁት የቅርስን ጉዳይ፣ የሀገር ማወቅን ጉዳይ፣ የባህልን ጉዳይ ጠንቅቀው እንዲገነዘቡ ነው የሚያደርግ ትምህርታዊ ዋጋም ጭምር አለው የሚል መልዕክት ሰጥተውናል። አድርጌ ስገልጸው በጣም በጣም እናመሰግናለን። ቀጣዮቹን ደቂቃዎች ደግሞ ለደራሲ አበረ አዳሙ የሚሰጥ ይሆናል። እሳቸውም እንደዚሁ 20 ደቂቃ አላቸው። ርዕስ ያው ተደጋግሞ እንደተባለው ከሰሜን ሰማይ ስር ጌሰም የሚል ነው። የገጽ ብዛት ሙዳየ ቃላቱን ጨምሮ 373 ዘውግ ልቦለድ። የህትመት ዘመን ህዳር 2017 ዓ.ም። ህትመት ማይ ቢቲ ማተሚያ ቤት። የህትመት ቦታ አዲስ አበባ። ደራሲ ልዑል ዮሐንስ። ይዘቱን መጽሐፉን ለማየት የሞከርኩት በሁለት መልኩ ነው። ከቅርጽ አንጻር ምን ይመስላል፣ ከይዘት ደግሞ ምን ይመስላል የሚለውን ለማሳየት ነው። በቅርጽ ረገድ የሽፋን ትርጉሙ እንደምታዩት በጭጋግ የተሸፈነ ተራራ፣ የሰሜን ተራራ። ይህን ጭጋግ እያየ ወደ ውስጥ ለመግባት ወደ ሞት ጎዳና ወዶና ፈቅዶ እንደመሄድ የሚቆጠር ነገር ነው። ከባድ ነው፣ ያስፈራል። ዲደኑ ከአሁኑ ከርቀት ዲደን ከፍተኛ ብርድ ማለት ነው። ቆፈኑ ከውጭ ይገፈትራል። በኋላ የምንመጣቸው ሁለት ወኪል ባለታሪኮች ወይም ካራክተርስ የምንላቸው በዚህ ዘግናኝ ቅዝቃዜና ሰማይ ጠቀስ የሆኑ ተራራዎች ስር ነው ሲወጡ ሲወርዱ የሚወጡ ናቸው የሚያሳልፉ። በዚህም ዘግናኝና አስፈሪ የሆነ ተራራ ውስጥ እየወጡ እየወረዱ የሀገራቸውን ቅርስ ለመጠበቅ እስከ መጨረሻው ድረስ ቃተዋል። ጌሰም የሚል ጽሑፍ አለ እዚያው ላይ። በኋላም ከዋናው ባለታሪክ አንደኛው ሆኖ የምናገኘው ነው። ጌሰም ነገ ማለት ነው በግዕዝ። ተስፋ፣ ንጋት የሚል ትርጉም ያሰጣል። የታተመበት ወረቀት ሽሮማ ነው። አይንን የሚጎዳ አይደለም። በፀሐይ ላይ ቢነበብም አይንን የሚጎዳ ነገር አይደለም። መልካም ነው።
የመስመር ክፍተቱ ወይም ስፔስ የምንለው 1.5 ነው። ምናልባት ኒያላ በተባለው ፊደል የተጻፈ መሰለኝ 12 ነው። ልክ ነኝ? አዎ፣ ለዚያ ነው። በክፍተቱ ጥሩ ነው። በዚያኛው በአንድ አለ በወልድ ቢጻፍ ኖሮ ትልቅ ሊሆን ይችላል። ለወረቀት ሲባል ይህንን ተጠቅሟል። መልካም ነው። ይሄም የፊደል መጠኑም ያው ገልጫለሁ። የምዕራፍ አከፋፈሉም መልካም የሚባል ነው። በግዕዝ ቁጥር ነው እያንዳንዱ ምዕራፍ የተጻፈው። ለራሱ ገና ከፊደል ጀምሮ ያለውን ጥንቃቄ የሚያሳይ ሆኖ አይቼዋለሁ። ስለዚህ በቅርጽ ረገድ መልካም መጽሐፍ ነው። ይዘቱስ ነው ከሰሜን ሰማይ ስር በመንገድ ተጀምሮ ወይም እንቋይ አባጋብር ወይም አባጋብር ነው። ጽሑፉ ላይ አባጋብር ነው የሚለው ከተባለ ጥንታዊት ገዳም ጀምሮ ደቋ ኪዳነ ምሕረት ላይ ይጠናቀቃል። በዙረት ነው መሄድ ነው። ሌሊት ይሄዳሉ ሁለቱ አባለሮን እና ጌስም ይሄዳሉ፣ ይወድቃሉ፣ ይነሳሉ፣ ሽፍታ ይመጣባቸዋል። አሁን ገደላቸው ስንል ታምር በሚመስል መልኩ ያልፋሉ። ሌላ የባሰ መከራ ይጠብቃቸዋል ከፊታቸው። ያንም እንደዚህ ያልፉታል። ህይወታቸው እንደዚህ የጨረሱት ለምን? ለቅርስ ጥበቃ ሲሉ። ዋና ባለታሪኮቹ ወይም ወኪል ባለታሪኮች ገጸ ባህሪያት የሚባሉት ማለት ነው ሁለት ብቻ ናቸው። አባ ለሮን እና ጌሰም የተባሉ አቀብሎሼሽ የሆኑ ባለታሪኮችም አሉ። የሻዶው ካራክተርስ የሚሏቸው ፈረንጆቹ አቀብሎሼሽ የሆነ ነገር ጥሎ ይሄን አቀብሎሼሽ በርካታ ባለታሪኮች አሉ። ወይም እንደ ተወርዋሪ ኮከብ አንድ ብልጭ ብሎ የሚጠፉ ማለት ነው። ዋናዎቹ ግን አባ ለሮን እና ጌሰም የተባሉት ናቸው። አባ ለሮን እና ጌሰም እድሜያቸውን የጨረሱት በሽሽት በፍርሃትና በሰቀቀን ነው። ምክንያት ጸጋማይ ጠጋ የተባሉ ተንኮለኛ ሰው በሸረቡት ሴራ እንዳውሬ የሚታደኑ በመሆናቸው። ለምን ጸጋማይ ጠጋ? ለምን ነው እነሱ ላይ ሴራ የሚሸርቡት? ለምን ነው ሊያስገድሏቸው የሚፈልጉት? ለምን ሽፍቶቹ ያሳድዷቸዋል? የሚለው ነገር መነሳት አለበት። አባ ለሮን እድሜ ልካቸውን የኢትዮጵያ ቅርስ መጠበቅ አለበት፣ የአባቶች ውርስ ነው ብለው በንቃትና በከፍተኛ ትጋት የሚዋትቱ ሀቀኛ፣ ለቅርሳቸው ታጋይ፣ ለሀገራቸው ክብር የሚሞቱ ፍጡር ናቸው። ጸጋማይ ጠጋ ደግሞ እንደ ልባቸው ቅርስ መዝረፍ ይፈልጋሉ። ግን አባ ለሮን ካልጠፉ በቀር አንድም ቅርስ ሊነኩ አይችሉም። ስለዚህ ያለው ብቸኛ አማራጭ አባ ለሮንን ከህይወት ማስወገድ ነው። እናም ሞከሩት፣ ተሳካላቸው። የተሳካላቸው ግን አባ ለሮንን ማጥፋት ነው እንጂ ቅርሱን መዝረፍ አይደለም። ሌላ ወራሴ ቅርስ አለ፣ ጌሰም የሚባል ነገር። አባ ለሮን ታዳኝ፣ የጸጋማይ ጠጋ ተከታዮች ደግሞ አዳኝና አሳዳጅ ሆነው የኋላ ኋላ ምስኪኑን አባ ለሮንን ያጠፋቸዋል። መጽሐፍ ውስጥ አባ ለሮን አገር ውስጥና በውጭ አገሮች በመሄድ ትምህርታቸውን የተከታተሉ ዘመናዊ ግን ደግሞ ባህላቸውንና ሃይማኖታቸውን እጅግ የሚወዱ ብቻ ሳይሆን ራሳቸውን መስዋዕት አድርገው ለቅርሳቸውና ለሃይማኖታቸው መስዋዕት ለመሆን የቆረጡ ይህንን በተግባር ያሳዩ ጠንካራ መነኮስ ናቸው። አባ ለሮንና ጌሰም ሁለቱም ተመሳሳይ ባህሪ ደግሞ አላቸው። ብኩን ፍጥረቶች ናቸው። የማንነት ምስቅልቅል ውስጥም የገቡ ናቸው። ለምን? አባ ለሮን ገና ወጣት እያሉ ማርዳ ከምትባል ፈላሻ አንድ ልጅ ወልደው ነበር። ግን የት እንደገባ ምጥ ይምጣ ይግባ ሰምጥ አያውቁም። ሁልጊዜ ልጄን እንዳሉ ልጅ የወለዱላት ፈላሻ ወደ ሀገሯ በመሄዷ ምክንያት ልጁ እስራኤል ነው ያለው፣ እሷ ሳለች ማርዳ አያውቁም። ጌሰም በበኩሉ
ህፃናት ማሰደያ ወይም እርዳታ ድርጅት ውስጥ ያደገ የኔ ብጤ ነጠላና ዘመድ አልባ ነው። ድሃ አደግ ነው። በሌላ ቃል እሱ ከየት ነው የመጣው? አባቴ ማን ነው? እናቴስ ማን ናት? ከምን ነው የመጣሁት የሚል ጭንቅ አለበት። የማንነት ጭንቅ፣ ማንነትን የመፈለግ ማንነትን የማሰስ ረፍት የለውም። በአጋጣሚ ከአባለሮን ጋር ተገናኝቶ የአባለሮን ረድ ሆኖ እየተከተላቸው በየሄዱበት እየሄደ የሚደርስባቸው መከራ ሁሉ አብሮ እየተጋራ ይቀጥላል። ሁለቱም ባለታሪኮች አባለሮንና ጌሰም ዘወትር ይሄዳሉ፣ ከመከራ ጋር ይጋፈጣሉ፣ ተአምር በሚመስል መልኩ ያመልጣሉ፣ ሌላ የባሰ መሰናክል ይገጥማቸዋል። አለቀላቸው ስንል በመርፌ ቀዳዳ ይሾልካሉ። ምሳሌያዊነቱ ለህይወታችን ነው። ህይወት የሰው ልጅ ህይወት እንከን የለሽ አይደለም። ብዙ መራራ፣ ብዙ ዘግናይ ጎኖች አሉት። ተነሳል ስንል እንወድቃለን፣ አለፈንል ስንል እኛው እናልፋለን፣ አገኘን ስንል እናጣለን፣ አጣም ብለን ተስፋ በቆረጥን ጊዜ ደግሞ መልሰን እናገግማለን። በቃ ህይወት እንደዚህ ነው። የአባለሮንና የጌሰም ህይወትም እንደዚሁ ይወድቃሉ፣ ይነሳሉ፣ ይሄዳሉ። ጉንዳን ድራሽ አባታቸው መጣበት የጅብ መንጋ ይመጣባቸዋል። የማይጋፈጡት የመከራ አይነት ሊያጠፋቸው ጠመንጃ አቀባብለው የሚተኩስባቸው ሽፍታ መዓት ነው። ያሳድዳቸዋል፣ ያመልጣሉ። የማይሆኑት ነገር የለም። ልክ ህይወትን በሰመን ሰማይ ስር ማየት ይቻላል። ማዕከላዊ መልዕክቱ ለቅርስ ጥበቃ ሲባል፣ ለማንነት ጥበቃ ሲባል ህይወትን ውዷን ህይወትን መተኪያ የሌላት ህይወትን እስከ መገበር መወሰን የሚያሳይ ነው። ለማንነት ከፍ ያለ ክብርን መስጠትን ነው እስከ ሞት ድረስ የሚያሳይ ነው። ማዕከላዊ ጭብጡ ወይም መልዕክቱ ይኸው ነው። አባለሮን የተሰጣቸውን ውክልና በሚገባ ተወጥተዋል። አይወላውሉም። በቃ ቀጥ ያለ ሐቀኝነት ግን ደግሞ ጥበበኛነት የታከለበት ባህሪ ተላብሰው ነው የተጫወቱት። በሚገባ መለኛ ናቸው። አንዳንዴ መነኩሴ እንደዚህ ያደርጋል እንዴ ብለን ራሳችን እንድንጠይቅ ሁሉ እንገደዳለን። ግን ዘመናዊ ትምህርት ተምሯል ብሎ ደራሲው የዋዛ አይደለም ነግሮናል። ይህን ለአንድ መነኩሴ እንዴት ያደርገዋል ብለን እንዳናስብ አውሮፓ ሄዶ የተማረ ሰው እኮ ነው ይህን ማድረግ እንዴት ይቀለዋል እንዴት ያንሰዋል ብለን መልሰን ራሳችን እንመልስ ያደርገናል። ጌሰም የአባለሮን ጠንካራ ደቀ መዝሙር ወይም ረድ ሲሆን የቅርስ ጥበቃ አደራ ተረካቢ ብቻ አይደለም፣ የመነኩሴው የስጋ ልጅ መሆኑን በመጨረሻዋ ሰዓት ላይ ይረዳል። መነኩሴ ይወልዳል። በጣም የሚገርማችሁ መጽሐፍ ነው። የቅርስ ጥበቃ ባላደራና ወራሴ ክብር ነው። ወራሴ እሴት፣ ወራሴ ሃይማኖትና ታሪክ ወይም አቃቤ ነው። ይህም በትውልዱ ተስፋ እንዳንቆርጥ ያደርገናል። የትውልድ ምሳሌ ነው። ጌሰም ከአባቱ ጋር ከወላጅ አባቱ ከመጀመሪያ ከመንፈስ አባቱ ረድ ሆኖ እየተከተላቸው ትዕግስትን፣ ጽናትን፣ ለዓላማ ሲባል የሚከፈል መስዋዕትነትን ሁሉ ጠንክሮ መጋፈጥን ሲማር ነበር። መጨረሻ ላይ ሄዶ መጨረሻ ላይ መነኩሴውም አያውቁትም ነበር። ሆነን ለመናገር መጨረሻ በሆነ አጋጣሚ ነው ልጃቸው መሆኑን ያወቁት። ለምን? ኢየሩሳሌም ደርሶ የመጣ ሰው ወይም ከፈላሻዎች ጋር ሄዶ የነበረ ሰው ማርዳ እናቱ እስራኤል በዘመቻ ሞሰስ በሚባለው በፈላሾቹ በእስራኤል በምንድነው በሱዳን በኩል የወጡ ጊዜ ልክ አብራ ሄዳለች። ልጅየው ግን እዚህ አካባቢ በሆነ ምክንያት ቀርቶ የሚያሳድገው አጥቶ እርዳታ ድርጅት ውስጥ ገብቶ ያደገ ምስኪን ብኩን ልጅ ነው። ሲያጠያይቁ ጌሰም ወላጆችን አግኝቼ እያለ ሁልጊዜ ያነሳል። እኔም ልጅን ባገኘው ብለው ሁልጊዜ ያዋዩታል። አንድ ልጅ እኮ ነበር። ግን የሚጠያየቁት አባትና ልጅ ሆነው እና መጨረሻ ላይ ሞቱ ሲሉ ያውም እሳቸው አይደሉ ደመ ክርስቶስ የሚባሉ አንድ ደግ መነኩሴ ናቸው። ነፍሳቸው ሳትለያቸው መጨረሻ እያጣጣሩ እያሉ
የነገሩት። ቋንቋው የመጽሐፉ የተጻፈበት ቅድም ጥቤም ገልጾታል። ከሰሜን ሰማይ ስር ጌሰን የተጻፈበት ቋንቋ ግሩም ነው። ምሳሌያዊ አነጋገር ያዳበረው ትረካው በማንኛውም ደረጃ ለሚገኝ ሰው አማርኛ ማንበብ መጻፍ ለሚችል ሁሉ በግልጽ ሊረዳው ይችላል። ልክ እንደ ፑሽኪንን ሩሲያውያን ከፕሮፌሰር እስከ ተራ ማንበብ የሚችል ስለ ሁሉ የፑሽኪንን ግጥሞች መረዳት ይችላል ብለው እንደሚያደንቁት ለቋንቋችን መዳበርም ትልቅ እገዛ ያደረገ ነው። በዚህ በኩልም ደራሲው ሊወደስ ይገባል። በሞክሼ ፊደላት ላይ ያደረገው ጥንቃቄም ከዘመናችን ዘፈቀዳዊነት የተለየ ነው። ሞክሼ ፊደላት አሁን አይታወቁም። ሞክሼ ፊደላት ሀሀሀ፣ ሰሰ፣ ጸጸ፣ አአ የሚባሉት ማለት ነው። በተቻለ መጠን በጥንቃቄ እንደየዘርፋቸው የግዕዙን ስርዓት ጠብቆ ለመጻፍ ነው የቻለው። በዚህ ረገድም ሌላው ጠንካራ ጎኑ ነው። ደራሲው ውዳሴ ሊቸረው ይገባል። የሰሜን ተራሮችን ቅድም እየዋለው ያው በመጽሐፉ ላይ ገጽታው ምን አይነት ዘግናኝ እንደሆነ እናየዋለን። ቀጥ ያሉ ተራሮች፣ አራዊት፣ ወንዝና ጅረቱ በጣም የማይታይ ነገር የለም እዚያ ውስጥ። ይህንን እየነገረን መንገር ሳይሆን እንዲህ ነው ሳይሆን እና አባ ለሮን ሲልመሰመሱ ከጉንዳኑ ጋር ከጅቡ ጋር ከሌላውም ዝንጀሮ ጋር እንዴት አይነት ፈተና ውስጥ እንደገቡ እየኖሩት ያሳየናል፣ እየነገረን አይደለም። ሌላው በጣም የወደድኩት የመጽሐፉን በእሴት የተሞላ ወይም የዳበረ ነው። የማናውቃቸው በተለይ ከተማ ወጣት የማያውቃቸው ቢያውቃቸውም እየዘነጋቸው የመጡ ምሳሌዎችን የተወሰኑትን ገልጻለሁ። ቡዳነት ለምሳሌ አንድ ሰው ትክ ብሎ ካየ ምንድን ነው ይባላል? አንድ ሰው ፈጠጥ አድርጌ ቢያው ጌሰም አንድ ወጣት እሱን ይመስላል ገበያ ወጡ እና ትክ ብሎ ያው እንዳይጠይቀው ፈራ። ትቶት እንዳይሄድ ደግሞ እንደ ወንድሙን ቢያመልጠውስ በሌላ ጊዜ ያገኘው ትክ ብሎ ያው ቡዳ ነው ያዙልኝ በላኝ ነው ያወጣት። ከተማው ገበያው ተሰብስቦ ስቃዩን አሳየው። ይሄ ገጠር ውስጥ አሁን በደንብ አለ። ትክ ብሎ ካየው ቡዳ ነው። ይሄ እንኳን ከተማ ውስጥ አለች። ሌላውና የገረመኝ አንድ ሰው ሲሞት ሰፈራችን ውስጥ አንዳንዴ እንዲያውም አንድ ኤርትራዊ ጎረቤት ነበሩኝ። እናታቸው ሞተው ምግብ አቅርበዋል ከተገነዙ በኋላ። እኛ አካባቢ የመጽሐፍ ተጻፈበት አካባቢ ነውር ነው። አስከሬን ከቤት ሳይወጣ ማንም ሰው እንኳን ቤት ጎረቤቱ እህል አይቀምስም። ታውቃላችሁ? ይሄንን ጎረቤት አይቀምስም። የጋራ ዘመድ ነው ሟቹ። አስከሬን ያን ያህል ነው የሚከበረው። አሁን በሀገራችን ውስጥ እንኳን እህል አንበላም አስከሬን የምናመርት ሆነናል። ሌላው ገጽ 337 ላይ የመማጠኛ ደወል አንድ ሽፍታ መንግስት የሚያሳድደው እሱ መንግስትን የሚያሳድድ አቅም ሲያጣ ወይም በቃይ ብሎ ሲወስን እንዴት ነው የሚያደርገው? ቤተክርስቲያን ገብቶ ይደውላል። ደወል መደወል ለማቆጠር ሰው ሁሉ ይሰበሰባል። እጅ ሰጥቻለሁ። ማንም አይነካው። ማንም ብዙ መኳንንት በዚህ መንገድ ነፍሳቸውን አጥፍተዋል። ብዙ መኳንንት እዚህ ላይ እና ባለሮን አስቀድመው ተቆሱባቸውና ባለሮን እንትናሉ እንጂ የመማጠኛ ደወል ደውለው ነው ጌሰምም ራሱ ከመሞት የተረፈው። በእርግጥ አባለሮን አስቀድመው ስለተመቱ ቁስላቸው ደማቸው ብዙ ፈሶ ስለነበረ በዚያው ምክንያት ሞተዋል። ግን እሴቱ ቤተክርስቲያን እንዴት ትከበር እንደነበረ አስቡት። አሁን ዛሬ ሽማግሌም ሲሄድ መከራ ነው እንኳን ሌላ ነገር የነፍስ አባትም ጳጳስም አይከበርም። ነቢዩ ዳንኤል እንዳለው ነው አልቦ በዚህ ማዕድ ይህ ንጉስ፣ ይህ መልአክ፣ ይህ ነቢይ ወይ ካህን እያለ ነው የሚሄደው። በዚህ ዘመን ንጉስም የለም፣ ነቢይም የለም፣ ካህንም የለም፣ ዕጣንም የለም፣ የሚጨሰው ዕጣንም የለም የሚለው በዚህ ዘመን የሚከበር ካህንም ሽማግሌም የለም። ቤተክርስቲያን ቢገባም ምናልባት አንዳንድ ጊዜ እንደው ቤተክርስቲያኗ
ምሽግ አረጓት እንደገለ እየተባለ ሁሉ እንሰማለን። ተደፋፍረናል ከእግዚአብሔር ጋር። ያ እሴት ያለን ሰዎች ነን። በሌላ መልኩ ጌሰም ወይም ከሰሜን ሰማይ ስለምንነግረን አረ እንዲህ ያለ የከበረ እሴት አለን እንጠብቀው፣ ይሄ ብሔራዊ ቅርስ ነው እያለን ግን አይደለም። መንገዳችንን እየሳትን ወደ ገደል እየሄድን ነው። የምስጢር ኮድ ወይም ምስጢር ፊደል በማይቆረጥ ያቀለ ለማን ብሎ ጽፈው ላኩ አባ ለሮን ለአባ ደመ ክርስቶስ ለሚባሉ መነኩሴ። ምን ማለት ነው ቢያል ነው ይሳነው እንትን ይነበር። በኋላ ምስጢሩ ሲወጣ በጣም የሚገርም ነገር ነው። ለካ ኮድን ወታደሮች የኮረጇት ከቤተ ክህነት አካባቢ ነው እየተረፈ እነዚህ በእንትን የሚቋጠሩ አሉ። መገናኛ ሬዲዮ ላይ በኮድ ነው የሚገናኙት። ያ ከተፈታ ችግር ነው እና እዚያ ቤት አካባቢ ነው መነሻው። ሌላው ደግሞ በጣም እየሳቁ ነው ያነበቡት። ለሁለተኛ ነው ማለት ነው። በነገራችን ላይ ከዚህ ቀደም ሲመረቅ አንዱ ቢሆን እንደዚህ አስተያየት ሰጥቻለሁ። ያኛው ይዘናከው ከጠላት አደጋ ለማምለጥ ሱሪ ፈቶ መቀመጥ ነው። እናውቃለን። ይሄ አይበለውና ጥቤ ባለደሜ ነው። በሆነ ደም ተቀባብተናል ወይም በነፍስ የምንፈላለግነን ጥቤ እንደሚከታተል ካወቅኩ ሱሪዬን ፈትቼ ቁጭ ነው ዞር አይነካኝ ቢሞት ለምን ሱሪ ፈትቻለሁ? ሱሪ የፈታ ሰው ከገደለ ከኔ ይልቅ እሱ ነው የሚናቀው። በጣም የሚገርም ነው ይሄ እሴት። ሴት ሽማግሌ መግደል ነው። ይሄን ምን ጠብቀው ነው ማለት በለቅሶ ቀን ከተማ ውስጥ ዝም ብሎ ሁላችንም ጥቁር ክራባት ጥቁር ሱፍ አድርገን እንጎራደዳለን። ማልቀስ ካለብን እናለቅሳለን እንጂ የሟች ልብስ አንይዝም፣ አያዝም። ከተማ ውስጥ ዝም ብለን ስንፎገላ እንውላለን። አንዳንዴ ደግሞ ፊታችንን ማን እንዳይልብን በሶፍት ልጅ ጫን ያደረግን በመንገዱን ሜካፕ እንዳይጠፋ ሊሆን ይችላል ነው የምናለቅሰው። ገጠር ግን ልብሱ ሁሉ ይወጣል። ሚስቱ ካለች ሱሪውን ዘግዝቃ ትለብሳለች። ሚስት ያለው ከሆነ አባ ለሮን ሚስት ስለሌላቸው እንዳለመታደል ሆኖ ሱሪያቸው አልተያዘም። መቋሚያቸው መጽሐፋቸው ተይዞ አብሮ ሲለቀስ ይውላል። እዚህ ላይ ምን ትዝ አለኝ፣ የአገው ፈረሰኞች ማህበር የሚባል ታውቁ ከሆነ አንድ ፈረሰኛ ሲሞት ፈረሰኞች በሙሉ ፈረሳቸው ላይ ይወጣሉ። ፊት ለፊት የሟቹ ፈረስ ኮርቻ እንደተጫነ እንደተጌጠ እየተሳበ ይሄድ። አንጀት ነው የሚበላ። ያልክሻለሁ መጀመሪያ ይወጣ ጌታ ተነጠለን ነው መልእክቱ ልባው። ሲጋልብህ የነበረው ያጌጥብህ የነበረው ያደምቀን የነበረው ጓደኛችን ተለይቶናል። ዛሬ ባለቤት የለህም ነው መልእክቱ ለፈረሱ። የአባ ለሮንም መቋሚያቸው ምርኩዛቸው መጽሐፋቸው ተይዞ ልጃቸው ጌሰም ይዞት አብሮ ልቅሶ ላይ ዋለ። ይሄ ሌላው ነው። እርሱ ይሄ ነበረው እንዲህ ያለ ሊቅ ነበረ እንዲህ ያለ የተማረ ነው ይባላል። ቀረርቶ ፉከራው ምኑ እንዳለ ነው። በጣም ኢንተረስቲንግ ነገር ደግሞ የእንዝርቴ ጨዋታ እኛ እንኳን ድርችብ ነው የምንለው። የአካባቢ ድርችብ ነው የሚባለው እንደ ወንዶች ይላል። አሁን ይሄ ጨዋታ አለ አይደል? አሸናፊና ተሸናፊ አለ። ብዙዎቹ ጨዋታዎች ላይ ገና ጨዋታ የገጠሩ ነው የምላቸው አሸናፊና ተሸናፊ ያለው የእርግጫ ቡጭንን ነው የምለው እኛ አካባቢ። እርግጫም እንደዚሁ አሸናፊና ተሸናፊ ያለው። ብዙዎቹ ጨዋታዎች አሸናፊና ተሸናፊ ያለው። ይሄ እንዝርቴ ግን የሴቶች ጨዋታ ሆኖ ሴቶቹ ሁለት ሴቶች ሆነው እንዲህ እጅ ለእጅ ተያይዘው እየተሽከራከሩ የሚጫወቱት አጨዋወት ነው። የአንድነት የፍቅር መገለጫ ነው። እሱ የገለጠበት መንገድ በጣም የሚጣፍጥ ነው። ጠብ የሌለው መናናቅ የሌለው መከባበር ብቻ መዋደድ ብቻ ፍቅርን መግለጽ ብቻ የሆነ እንዝርቴ ከስም አንጻር እኛ ድርችብ ነው እንዝርቴ ተብሏል። ልክ ነው። እንደዚህ እየተሽከረከሩ ስለሚጫወቱት ይሄ ስም እንዲያውም የሚመች ነው ብዬ አስባለሁ። እና በጣም ብዙ ነገሮች አሉት ለማሳያ ብዬ ነው እነዚህ ያወጣኋቸው። ሌላው የስም ጥንካሬ ብዙዎቹ መጽሐፍት በዓለምም በእኛም ሀገር ያሉ ልብ ብላችሁ ከሆነ በፍቅር ታሪክ አልተጀቦኑም።
በወንጀል ድርጊት አልታጀልም። ራሱን ችሎ በምሳሌያዊ አነጋገሮች፣ በድርጊቶች ቅብብሎች እና መሰናሰል ራሱን ችሎ የሚቀጥል ነው። የዚህ አይነት ጽሁፍ የጻፈው ማን ነው? ዶክተር አለማየሁ ዋሴ ከፍቅር ነፃ የሆነ ከወንጀል ነፃ የሆነ መጽሐፍትን እየጻፈ ነው። ልዑሌም በሌላ መልኩ አሳይቶናል። በእውነት ፍቅር እስከ መቃብር የምንወደው የሰብለና የበዛብህ ፍቅር ምን አለ ቢያገኛል ቢገናኙ ምን አለ እንዲህ ለፍቅር ሲሰቃዩ እያል እንከተላለን። ደራሲው ሊነግሩን የፈለጉት ግን የፊት አውራሪ መሸሻን ግብዝነት በፊት አውራሪ መሸሻን መልክ ደግሞ የስርዓቱን ከንቱነት ነው ያሳዩን የሞከሩት። አፍቃሪዎቹ ከተገናኙማ ስርዓቱን ጤናማ ነው ማለት ነው። የፍቅር ጊዜ ሊሆን ይችላል። ሌሎችም የውጭ ጸሐፍት በወንጀል ለምሳሌ ሽንት መታጠቢያ ቤት ሲገባ የተንዠቀዠቀ ደም አየና ደነገጠ። መጀመሪያ ሊመለስ ፈልጎ ነበር። ነገር ግን የደሙን ነጠብጣብ ተከትሎ ሲሄድ አንገቱ ተቆርጦ የተጣለ ሕፃን አገኘ ምናምን ብሎ ይጀምራል። ልብ አድርጉ። ያን ሕፃን ማን ገደለው? ሕፃኑስ ማን ነው ብሎ ታሪኩን እስከ መጨረሻው ለማወቅ እንዲጥር ነው እንደዚህ አድርገው በወንጀል ነክ ስራዎች ዲቴክቲቭ ስቶሪስ የሚባሉትን የሚጽፉ። ሊያስተላልፉ የሚፈልጉት ግን ሌላ ነው እና ከሰሜን ሰማይ ስር ከዚህ ሁሉ ነፃ ነው። ራሱን ችሎ በሁለት እግሩ መቆም የቻለ ጠንካራ ስራ ነው። እናም ደራሲው ያውም የመጀመሪያ ስራው በሆነው ስራ ብቃቱን ያሳየበት ስለሆነ ሊወደስ የሚገባው። ስለዚህ አንዴ አመስግኑ። በጣም ቆንጆ ገለጻ ነው። መቼም ይህን ማሳጠር መሞከር እናንተ አይምሯችሁ ውስጥ ገና የተረጋጋውን ሀሳብ መበተን ነው የሚሆነው። ግን ዋና ዋና ነገሮችን ላንሳ። መጽሐፉን ከቅርጽና ከይዘት አንጻር በጣም በጥሩ ሁኔታ ያዩት። መጽሐፉ ከገጽ ሽፋኑ ጀምሮ በጣም ምክንያታዊ ነው። ያ ምክንያታዊነቱ ተምሳሌታዊ ነው። እስከ መጽሐፉ የመጨረሻ ትረካ ድረስ የገጽ ስዕሉ ይናገረዋል ሁኔታው በሙሉ። በይዘት በኩል የእውነት ትረካ በውስጡ የያዘ ነው። ገጸ ባህሪያቱ በማናቸውም መልኩ የተተረኩበት መንገድ እንዳለ እንደው ከታሪክ አጽሙ ጀምሮ እዚሁ በአጠቃላይ መጽሐፉን ላላነበባችሁ ሳይቀር በደንብ ቅርጽ በሚያስይዝ መልኩ ተተርኳል አምናለሁ እና በጣም ይዘቱን ወደፊት አውጥተው በጣም በአጭር ገለጻ ግሩም አድርገው አሳይተውናል። እንዲህ አይነት ስነ ጽሁፎች በተለይ የኢትዮጵያን ኤንሸንት ሃይማኖት ተቋማት ውስጥ የዳበሩ ዊዝደሞችን በመመርመር በዲቴክቲቭ አይነት አጻጻፍ በመጽሐፍ የሚታወቁ ስነ ጽሁፎች እናውቃለን። በተለይ በካቶሊክ ቤተክርስቲያን አካባቢ የነ ማሪዮ ፑዞን የነ ዳን ብራውን ጽሁፎች እናውቃለን አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል እንዲህ አይነት ብዙ ጽሁፎች የሉም። ብዙ ልቦለዳዊ መንገድ የተከተሉ ጽሁፎች የሉም። ከዛ አንጻር በጣም ብዙ ዋጋ ያላቸው ገለጻዎች እንዳሉት በተለይ እሴቶቹ ከመጽሐፍ ውስጥ ለይቶ በማውጣት በባህል ውስጥ የታዩትን እሴቶች ለይቶ በማውጣት በጣም ጥሩ ገለጻ ተሰጥቶታል እያምናለሁ። ሌላው ራስ በቅ ገለጻ አለው። ራስ በቅ ገለጻ አለው። ይሄ የግድ ልቦወለዶች በሙሉ ወንጀልን በመመርመር ወይም ደግሞ ፍቅርን በመተረክ ስለሚሄዱ በዛ ሊሄድ አላለ። የራሱን መንገድ መርጧል። የራስ በቅ ስነ ጽሁፍ መንገድን መርጧል እና ያ የመረጠው መንገድ ደግሞ የራስ አገላለጽ መንገድ ነው። እንደ አንድ ወጥ ስነ ጽሁፋዊ ስራ እንድናየው የሚያግዘን ነው የሚል በጣም ጥሩ አጠር ያሉ ሀሳቦችን ልናወጣበት እንችላለን። ከአጠቃላይ ገለጻው ለማለት ያክል ብቻ ነው። በአጠቃላይ ያነበባችሁ ከተሰጠው ገለጻን በመነሳት የመጽሐፉን መንፈስ ተንተርሳችሁ የምታነሷቸው ጥያቄዎችን እንዲመልሱልን አቶ ልዑል ዮሐንስን ደራሲውን ወደ መድረክ እንጋብዛለን። አሉ መወያያ የሚሆኑ መነሻ ሀሳቦችን ደግሞ በጣም በጥሩ ሁኔታ
ሁለቱ ደራሲያን አቅርበውልናል እና አሁን ሰዓቱ የእናንተ ነው። ስለ መጽሐፉ የሚሰማችሁን አስተያየት፣ በዛ የምትጠይቁት የሚገባ ጥያቄ፣ እንዲሁም ደግሞ በአጠቃላይ የተነሳው ጉዳይ እኛ የሚመለከት ቅርስን፣ ባህልን፣ ጥበብን የሚመለከት ጉዳይ ነው እና በእሱም ላይ ከጥቅል እውቀታችሁ የምታነሷቸው ሀሳቦች ይኖራሉና ምንም ሳትፈሩ ወይም ደግሞ ያላነበባችሁም እንኳን ቢሆን እዚህ ላይ ገደብ የሚኖርብን አይመስለኝም። የራሳችን ርዕሰ ጉዳይ ነው እና ብዙ የምንለው ነገር አናጣም ብዬ አምናለሁ። ወደ እናንተ ነው የምንሰጠው። በርከት ላለ ጊዜ በባህልና ቱሪዝም ጋዜጠኝነት ውስጥ ነው ያለሁት። አሁንም እዛ አካባቢ ነው የምሰራው። ከቅርስ ጋር ተያይዞ ብዙ ህመሞች ካለባቸው ሰዎች አንዱ ነኝ እና አጋጣሚ ሉሌ ረዘም ላለ ጊዜ ነው የማውቀው በአማራ ክልል ባህልና ቱሪዝም ቢሮ ኃላፊ በነበረበት ጊዜ ጀምሮ እና የአንዱን የትግል መንገድ እስካሁን ድረስ ያተከተልናቸው በተለይ ቅርስ በኢትዮጵያ ውስጥ ከአፄ ቴዎድሮስ ጊዜ ጀምሮ ብዙ ህመም የታየበት፣ ብዙ ሰዎች የታገዱበት፣ ብዙ ሰዎች ዋጋ የከፈሉበት ነው። ግን የመታገያ መንገዳችን እንደምታውቁት በተወሰነ መንገድ ሚዲያው አካባቢ፣ በተወሰነ መንገድ ደግሞ የጥናትና ምርምር ስራዎች የሚሰሩ ባለሙያዎች በሚያደርጉት ዘርፍ ነው እና በስነ ጽሁፍ ብዙ አልታገል ነው ያንን ትግል ሀብሎን ያስጀምረልን ሉሌና በዚህ አጋጣሚ ከልብ አድርጌ ማመስገን እፈልጋለሁ። የስነ ጽሁፍ ዘርፉ ላይ ያሉ ሰዎች የዚህ ትግል አካል፣ የዚህ ትግል ባለቤት፣ የዚህ ትግል መሪ መሆን ይገባቸዋል ብዬ ስለማስብ ነው። እንግዲህ ከመጽሐፉ ጋር ተያይዞ አካባቢዎቹ ላይ ያሉት ነገሮችን በስፋት የማየት አጋጣሚ ምትልም ስለነበረኝ በጥሩ ቋንቋ፣ በጥሩ አገላለጽ፣ በጥሩ አቀራረብ እና ከአካባቢዎቹም ሲቀርብ እንደነበረው እጅግ ሳቢ በሆነ መንገድ በአዲስ የመግለጫ መንገድም የቀረበበት ሁኔታ ነው ያለው። ያው ብዙ የሬዲዮ ፕሮግራሞችን ስንሰራ ቅርስ ዘገባዎች ስናቀርብ አንደኛው ችግር ሳይንሳዊ ገለጻዎች ይበዙበታል እና ቅርስን ለሰው ለማስረዳት የሆነ ሙያ ባለቤት መሆን የሚጠይቅ አይነት ነገር እስኪመስል ድረስ ስለዚያ ቅርስ ማስረዳት አስቸጋሪ ይሆናል። አሁን ግን በጣም በቀለለ፣ በጣም በወረደ ሰዎች በቀላሉ በሚረዱት ቅድም ደራሲ አበረ ሲገልጹ እንደነበረው ማንም ሰው ሊገነዘበውና ሊያውቀው በሚችል መቅረቡ በዚህም ረገድ የዚህ ጽሁፍ አቅምን ተጠቅመ ትውልዱ እንዲማርበትና አደራ እንድትወጣ ስላደረግ ምስጋና መቅረብ እወዳለሁ። እንደኛው አንድ ጥያቄ ግን ምናልባት መጽሐፉ ላይ ርዕስ የተጠቀምክበት ከሰሜን ሰማይ ስር የሚል ነው። የኔ ጥያቄ ምንድነው? አቅጣጫውን ነው ሰሜን ለማለት የፈለግከው ወይስ ደግሞ የሰሜን ተራሮች የሚገኝበትን አካባቢ ነው? እሱ ከሆነ ደግሞ አገላለጹ ምናልባት ሰሜን የሚለው አፄ ቴዎድሮስ የደረስጌ ጉዳይ ጋር ተያይዞ የሚነሳ ነገር አለውና ሰሜን የሚለውን ለምን መጠቀም አልፈለግኩም የሚል አንድ ጥያቄ አለ። ሌላኛው አካባቢው ላይ የምትታይ ሴቶች በጣም ሰፊ ናቸው፣ ብዙ ናቸው። ለመግለጽ የተጠቀምክባቸው ነገሮች በጣም ወድጃቸዋል። የተነሱትም ነገሮች በጣም አስተማሪና መልካም ናቸው። እይታህን የሳቡባቸው ቦታዎች ግን በተወሰነ መልኩ ጠበብ ብለውብኛል እና በሌላ መጽሐፍ እንጠብቃለን ወይ የሰፉ ነገሮችን ያልተዳሰሱ ነገሮችን የምንመለከትበት ሁለተኛ የዚህ ሀሳብ መገለጫ አለ ወይ የሚል ነው። እንደ መጨረሻ ማንሳት የምፈልገው ቁጭትህን በብዙ መንገድ አንስተዋል። ያልተፈታ አሁንም ድረስ በመንገዱ ያልበቃ ነገር ያለ ነው የቅርስ ጉዳይ ሁልጊዜ የምንታዘብበት ሁልጊዜ የሚጮህበት ጉዳይ ነው እና ከዚህ ጋር ተያይዞ ያንተን ህመም እንደው ከመጽሐፉ ባሻገር ለዚህ ታዳሚ በተወሰነ መንገድ ብታጋባልን የሚል ሀሳብ ማንሳት ፈልጋለሁ። ልዑል እጅግ በጣም የሚመስጥ መጽሐፍ ነው ያቀረብክልን። የቋንቋ ብስለቱ፣ የታሪክ ብስለቱ እጅግ በጣም የሚገርም ነው። እኔ ሳነበው ሰቅዞ ነው ያዘኝ። እስከሚጨርሰው መጽሐፉን ማስቀመጥ አልቻልኩም ነበረ። አንድ ነገር ግን ማለት ፈልገው ከመድረኩ ጋሽ አበረ ሲያነሳ የነበረው ይሄ መጽሐፍ ወደ ለልጆችን መማሪያ እንዲሆን ወደ ትምህርት ቤት መሄድ አለበት የሚል ነገር ተናግሯል። ትክክል ነው። ባህላችንን ለመረዳት ያሉንን ሀብቶች ለመረዳት በጣም ጠቃሚ ነው። ግን ቋንቋው ትንሽ ከበድ ያለ ነው። እኔ በአጋጣሚ አማርኛ ስማር ጥሩ ግሬድ ያገኘሁት የግዕዝን ቋንቋ ሞካክራለሁ። ነገር ግን አጻጻፉ ኮርስ በጣም ውበት ያለው ነው። ነገር ግን በርከት ያሉ የከተማ ልጆች ሊረዷቸው የማይችሉ ነገሮች ስላሉ
ሙዳየ ቃላቱ በሚቀጥለው ጊዜ መጽሐፉ በሚታተምበት ጊዜ የበለጠ ቢዳብር የተሻለ ቢሆን የሚል ግምት አለኝ። ሌላ ባይዘወይ እኔ መጽሐፍ ሳነብ ለመጀመሪያ ጊዜ ነው ኖት እየያዝኩ ይህን መጽሐፍ ያነበብኩት። ምክንያቱም እጅግ በጣም ኢንትረስቲንግ የሆኑ ጠቃሚ የሆኑ ነገሮች በተለይ ብዙ ሰው እንደሚረዳው ልጆችም የበለጠ የሚገባቸው ከእንስሳት ጋር የሚነገሩ ታሪኮች በቀላሉ ይገባል እና ከዚህም ባሻገር ወይ የሰሜን ተራራ ብረን ማውቀዋለሁ በተደጋጋሚ ቪዚት አድርጌዋለሁ። እንደውም ቲፑ ላይ የመጨረሻው ተራራው ጫፍ ላይ ደርሼ አይቼዋለሁ እና እዛ ላይ የዚህ የዋልያ እና የጭላዳ ዝንጀሮ የቀይ ቀበሮ ቁርኝታቸውን ትብብራቸውን ያሳየበት መልኩ እጅግ በጣም ኢምፕሬስ አድርጎኛል። ሌላው መብረቅ በሚመጣበት ጊዜ ሰው እንዴት መከላከል አለበት እና ሌላ ዳይሜንሽን ያየሁት። ከዚህ ባሻገር ለምሳሌ የአልጋችንን ፖዚሽን እንዴት ነው ማድረግ ያለብን? እዛም ላይ ራሱ ያነሳው ነው። ኖርማሊ ራስጌያችን ወደ ምስራቅ ሆኖ ወይም ደግሞ ካልተቻለ ወደ ከሰሜን አካባቢ። ይሄ ሳይንቲፊክ የሆነ የጥንት አባቶቻችን እጅግ በጣም ብልሆች ናቸው፣ ብዙ የሚያውቁ ናቸው እና ያንን ደግሞ ስላስተጋባልን እጅግ በጣም ደስ ብሎኛል። ከዚህም በተጨማሪ የሞተ ሰው ራሱ እንዴት ነው ሲገነዝ መጽሐፉ ላይ ምናልባት ያነበባቸው 1-3 የተለያዩ አይነቶች አሉ። መነኩሴ ሲገነዝ፣ ሌላው ሲገነዝ አንድ አይነት አይደለም እና ይሄንን እና እንዳልኩት ኖት እያዝኩ ነው ያነበብኩት የምለው ስፎርዲስ በዚህ ምክንያት ነው። ሌላ ከቅርሱ ጋር ያነሳው በሞመንት የአንተ መጽሐፍ ሳነብ ሎስት አርክ ግራም ሃንኮክ ያነሱትን ነገሮች ሁሉ እንድዳስስ እንደገና የእሱን መጽሐፍ እንደገና እንዳነበው አድርጎኛል እና ቁጭትን ተጋብቶብኛል። እኔም ኢትዮጵያን ብዬ ለረጅም ጊዜ ብዙ ኦፕሽኖች እያሉ ከሀገሬ መውጣት ሲችል ኢትዮጵያ በወጣም ተመልሼ የሀገሬ አፈር ብዬ የቆየሁበት ዋናው ምክንያት ኢትዮጵያ ያላት ሪሶርስ ያላት ቅርስ ከራሱ የማያልቅ በጣም ብዙ ሊሰራበት የሚችል ነገር ስለሆነ ይሄ የሚቆረኮር ነገር ነው አንተ ያነሳው እና ሌሎቹም ጸሐፊዎች እንዲበረታቱ ከአንተም የሚቀጥሉትን መጽሐፎች ማለት የምፈልገው እንኳን ደስ አለህ ነው። ሎሊ ጥሩ መጽሐፍ ስፔሻሊ ነው። ጄኔሬሽናል ዌልዝ ነው። ለሁላችንም ሀብት የሚሆን መጽሐፍ ስላበረከትልን እናመሰግናለን። እኔ የምለው ኖርማሊ አሁን ጄኔሬሽን ከማንበብ ይልቅ ሞር ወደ የሚታይ ነገር ካፕቸር የሚያደርጋቸው ነገሮች ይፈልጋሉ እና ይሄንን መጽሐፍ ይሄንን ዌልዝ ወደ ፊልም ብታሳድግበት ኦፖርቹኒቲ ያለው ካለም ደግሞ መቼ እንጠብቅ ስፔሻሊ ካፕቸሪንግ ሆኖ ለኔክስት ጀኔሬሽን ሞር አንደርስታንድ በሚያደርገው ወይ ልትገልጽ አስበሃል ወይ? እነዚህ አይነት ቀኔዎችስ ይረዱታል ወይ? ነው አመሰግናለሁ። ልዑሌ ማይልኮ ተወልዶ አደገ ልጅ ነው እድሜው። ነገር ግን የአባትየው የህይወት ዑደት አርፎበታል። ምናልባት ቅድም አበረ ወንድሜ ይለው እንደነበረ ቡዳ ትክ ብሎ አየ ሲባል ይሄ ቡዳ ነው፣ ትክ ብሎ አየ ሊበላኝ ነው እንደው አንዳንዴ ይባላል። ስለዚህ ልዑሌም አባቱን በልቶ ወስዶታል ማለት ነው። በሕፃንነቱ ከገዳም እያዞር ይወስድ ስለነበረ ስለዚህ ታድለው ይወለዱታል። ይሄን መጽሐፍ እጅግ በጣም ደስ ብሎኛል። ጎንደር ዩኒቨርሲቲ ማብረን ስለነበረ ምንም ልጅ ቢሆን እሱ ዞሮ ቀጣይ አለው ተብሎ የተጠየቀው ጥያቄ አግባብነት አለው። ለሶስታችሁም የማቀርበው ጥያቄ ይሄንን መጽሐፍ በምን ፍሬምወርክ ማየት አለብን ብዬ ያስቀመጥኩት ፍሬምወርክ አንደኛ በዓለም ቅርስነት ያስመዘገብናቸው ቅርሶች አሉ በተለያዩ ከዛ ተቋም አለ
ራሱ የቅርስ ጥናት ባለስልጣን አለ። ከዛ እዚህ መቆያም አለ፣ የኢትዮጵያ ቅርስ ባላደራ ማህበር አለ። ከዛ ደግሞ በየዩኒቨርሲቲዎቹ ያሉትን የትምህርት ክፍሎች ማሰብ ለቅርስ በዚህ አይነት ፍሬምወርክ ውስጥ ሆነን ስናየው ምን ሆነን ነው እዚህ ደረጃ የደረስነው? እነዚህ ነገሮች ባይኖሩ የት ነበር ምን ሆነው? የመጀመሪያ መነሳት ምንም ቅድም ያልኩት የዓለም ቅርስ በዓለም ያስመዘገብናቸው ቅርሶች ስንል እውቀቱ፣ ክህሎቱ፣ የዓለም የሚያስቀምጣቸው መስፈርቶችን ሁሉ ልምምዱ አለን። በዓለም አቀፍ ደረጃ ባለሙያዎች አሉን። ሰማኸው ደግሞ የተወሰነ ትርፍ ተገኝ ጥቅሙን ቴስት አድርገናል። ቅርስ ከሚባለው በዚህ ፍሬምወርክ ውስጥ ሆነ እዚህ የደረስነው ምንድን ነው ጀስቲፋይ የሚለውን ሶስታችሁም ታይሚንግ ደስ ይለኛል። ለልዑል አካደሚክም ታውቀዋል። አሁንና ወደፊት ያለው የቅርስ ጉዳይ አካደሚክ የተነጠለ ጌሰም ተስፋ ይኖረናል የምንለው አንድም ሴራውን በማወቅ አንድም በእውቀት እኩል በመሆን ካልሆነ እንዴት ነው የሚቻለው? ሲስተም ማሰብ ያስፈልጋል። ይሄ ሁሉ እኮ ነገር የሚመጣው የቅርስ አዋጅ አለ። ስለዚህ ይሄን ሁሉ ማሰብ ይጠበቅብናል። ጌሰምን እንዴት ተስፋ እናድርገው ማለት ምን አይነት ፖቴንሻል ስላለው ነገር እንዲሆን ምን ነው? ምክንያቱም በደንብ አካዴሚሻን ሆኖ ከአባ ላሮንም ወስዶ ከራሱ ጨምሮ ወጪውን ጊዜ የተሻለ ያደርጋል እንድንል ምንድን ነው እሱ ውስጥ ያለው? ሌላው ሎሌ እንግዲህ የዘመኑን ልጆች ታውቃቸዋለህ። እንደው ይሄ ቋንቋ በየቤተ መጽሐፍቱ ይግቡና ያንብቡት ትንሽ ተወያዩበት ለማለት እንዴት አስበኸው ነው? ወይስ ልጆቹ ከፈለጉ ወደ እኔ ይምጡ ነው? ምን ነው ያንተ አቋም? ሌላው እንደው እንዲህ አይነት ጉዳይ ሳይንስ አካዳሚ በአጠቃላይ ወይም ደግሞ የዚህ የብላቴን ጌታዊ የስነ ጥበብ ማዕከል እንደው ገባኛል ይህን ሳወራ ባለድርሻ አካላትን እንደው ኢንፎርማልን በሆነ መንገድ ቢጠሩ እዚህ ቢገኙ ሀሳብ ቢሰጡበት። እንደው መቆያ ከዚህ ተገኝቷል፣ ከሽኬትነት እዚህ ተገኝቷል። ሌሎቻችሁም እንግዲህ ዘርፍ ለሆናችሁ እዚህ ከመጣችሁ በጣም ሰየው። ግን ይሄ ጉዳይ ወደ መፍትሄው እንድንመጣ ዘርፍ ያሉትን ሰዎች የሚያወያይ የሚያነጋግር ነው። እንዳሻም መውሰድ ያለብንን አሳይመንት ወስጃለሁ። ምንም ጥያቄ የለውም። ቋሚነት ባለው መልኩ እንዴት እንሰራዋለን የሚለውን እና እንዲህ አይነት ነገሮች ቢኖሩ ካልሆነ ደግሞ ቀጣይ ውይይቶች ቢኖሩ አሁን ችግሮችን አየን። ብዙ ማየት የሚገባን ነገር አለ ከመድረኩም ከምኑም ከሰዓቱ ስነት አንጻር። ግን ቀጣዮቹን ጊዜያቶች ለማስተካከል ተደጋጋሚና በዘርፉ ያሉ ሰዎችን ማወያየት መነጋገር ያስፈልጋል። ከዛ አንጻር እንደው ልዑል ያው መቼም አንድ ሰው አንድ ሀሳብ ይዞ ሲመጣ እሱ ላይ ነው ጫና የምናበዛው። እንደው ሀሳብ ካለ ሀሳብ ማገዝ ያለብን ጉዳይ ካለ ደግሞ ብናግዝ ሳይንስ አካደሚኩንም ሌሎቻችንም ሰዎች ይዘን ይሄን ጉዳይ ብንቀጥልበት እንዲህ በዚች በ2 ሰዓት እና 3 ሰዓት ውይይት ውስጥ ብቻ መፍትሄ የሚሰጠው ስላልሆነ ነው። ከልብ አመሰግናለሁ። ቀደም ብሎ መጽሐፉን ከማሳተሙ በፊት ካሳያቸው ሰዎች አንዱ ነኝ። አይቼዋለሁ መጽሐፉን እና መጽሐፉን በማይበት ጊዜ ዶክተር ጓል እንደገና ተወለዱ ወይስ መጽሐፋቸው ሌላ ጓል የወለደ የሚል ጥያቄ መጥቶብኛል። የከፍተኛ ዘይቤ በሚለው መጽሐፋቸው ውስጥ በተዋህዶ ከበረ የሚል አንድ ግሩም ሀሳብ አላቸው እና ያን ሀሳብ በልዑል መጽሐፍ ውስጥ አግኝቼዋለሁ። አባ ለሮን የተባለው ሰው የውጩን የምዕራቡን እውቀት ከኢትዮጵያው እውቀት ጋር አላምደው አዋህደው ሌላ ትልቅ እውቀት አድርገው ሲጠቀሙበት በዚህ በጌሰን መጽሐፍ ውስጥ በሚገባ አሳይቶናል እና ለዚህ ምስጋና ይገባዋል ማለት ፈልጋለሁ። በመቀጠል ግን ለዚህ አካዳሚና እዚህ ላላችሁ ትልልቅ የጥበብ ሰዎችም ለሌሎችም ሰዎች ጥያቄ አለኝ። ልዑል ያነሳው ጎላ ብሎ የተነጋገርበት የቅርስ ጥበቃውን ጉዳይ ይመስለኛል።
ነገር ግን እውቀቶቹ በራሱ ቅርስ ናቸው። እውቀቶቻችን ራሱ ቅርስ ናቸው። እነዛን ከቅርስነት ወደ ህልውነት ለማምጣት የዕለት ከዕለት መገልገያችን ለማድረግ ይሄ አካዳሚ ምን ይስራ፣ ሌሎች ምሁራን ምን ይስሩ። በመጽሐፍ ውስጥ አመድ ጥሩ የሕክምና ዘዴ ሆኖ እናየዋለን። የንጽህና መጠበቂያ ሆኖ እናየዋለን። እኛ አመዳም እየተባልን እየተነቀፍን ነው ያደግነው። ሳንታጠብ ስንቀር ግን በአመድ ታጥበው የሚነጹ እንስሳት እንዳሉ እንዴት ከባክቴሪያ ራሳቸውን እንደሚጠብቁ አዲስ እውቀት ያሳየናል። ምሁራንን ይጠይቃል። አንበጣው መጣ፣ እዛው በሀገር በቀሉ እውቀት የሚከላከልበትን መንገድ ያሳየናል። ነገር ግን ጅራፍ ከማጮህ ቆርቆሮ ከመደብደብ ባሻገር በሌላው በሰለጠነው ዓለም ተማር የሚሉ ሰዎች ለምንድን ነው ይህን ያልሰሩ እያለ ደግሞ ይጠይቃል። እና ብዙ ነገሮችን እንድናስብ እንድናሰላስል ቀጣይስ ምን አድርገን እንደ ቅርስ የተቀመጡ እውቀቶቻችን ወደፊት እናምጣቸው የሚለው ጥያቄ የሚያጭርብኝ ስለሆነ በዚህ ረገድ ምን ብናደርግ ነው የተሻለ የሚሆነው? ምን ጥያቄ ለማንሳት ነው። አመሰግናለሁ። ቋንቋው ከበድ ይላል የሚሉት ስማቸውን አልነገሩንም። ያነሱት ዶክተር ኮከብ እንግዲህ ውጭ ከቆዩ ምናልባት የውጭ ተጽዕኖ እንዳይሆን እንጂ የቋንቋ እኔ በጣም ስታንዳርድ ነው ብዬ እንዲያው በፑሽኪን መልስዬ ነው ያወራሁት። የፑሽኪንን ግጥሞች ማንም ሩሲያዊ ያነባቸዋል፣ ፕሮፌሰሩም ተራ አንባቢውም ነው። እና ሙዳየ ቃላት ደግሞ አለ፣ ይጨመር ያልተገለጹ አሉ። እስማማለሁ። ሙዳየ ቃላት አለው፣ መፍትሄ ቃላት ማለት ነው። በመጨረሻው ላይ 1-2 ገጽ የያዙት ሙዳየ ቃላት ናቸው። ከዚያም የዘለለ ነው አይረዳም፣ ለከተሜው ሰው ይቸግራል የሚባል ከሆነ የሚቀጥለው እንትን ላይ ህትመት ላይ ሊያው ይችላል እንጂ ለእኔ ቋንቋው በጣም መልካም ነው ብዬ ነው ያሰብሁት። ሌላው ሚካኤል አለማየሁ ካሻም ፍሬምወርክ ሁላችንም ስለተጠየቅን ነው። መጽሐፉን በምን ፍሬምወርክ ማስቀመጥ አለብን? ምን ሆነን ነው እዚህ ደረጃ የደረስ ነው የሚል ቁጭት ጥያቄ ነው መሰረቱ። ግራ ገብቶ ነው። እኔንም እንደዚያው ግራ ገብቶኛል። ግራም ያጋባን ዘመናዊ ትምህርት የእውቀት ጀማሪዎች ሆነን እያለን ዘመናዊ የሚባል ትምህርት መጣና ከስራችንን አናጋው። በእኔ እምነት መሰረታችንን ነው ያናጋው። በአውሮፓ ውስጥ ዩኒቨርሲቲዎች የተቋቋሙት ከሃይማኖት ትምህርት ቤቶች ነው። በርካታ ፈላስፋዎች እነ ሩሶ እነ ቶማስ ማነው አኩናስ ማነው የሚባለው ቶማስ አኩናስ፣ እነሱ የሃይማኖት ተማሪዎች ነው የነበሩት። ወደ ዩኒቨርሲቲነት የተቀየሩትም ስርዓተ ትምህርቱ የተዘረጋው በነበረው ሃይማኖታዊ ትምህርት ላይ ተመስርቶ ነው። እኛ ሀገር ቁጭ አድርገነው ራሳችንን ዘመናዊ ትምህርት ፈረንጅ ያለንን እንሆናልና ጀመር ነው። ፈረንጅም አልሆንም እኛንም አልሆንም። በተቃራኒው እነ ጀርመን በግዕዝ የተጻፈውን መተው ቅድም ስትሉት እንደነበረው እውቀታችንን ዘርፈው ወስደው ምርጡ መድኃኒት በዓለም ላይ ዛሬ ጀርመን ነው እንላለን። ግን የኛ መድኃኒት ነው፣ ከኛ ሄደ ነው። ዕፀ ደብዳቤ የተባለው ከኛ ተዘርፎ የሄደ የመድኃኒት አይነት ነው። እና ስርዓተ ትምህርቱ ዘመናዊነት መጣ ብለን ዘመናዊ ልንሆን ስንል የብብቷን የቆጡን ዋርድ ብላ የብብቷን ጣለች እንደሚባለው ነው የሆነብን። እና ስርዓተ ትምህርቱ ውስጥ መካተት አለበት። ስለኛ ለማወቅ ስርዓተ ትምህርቱ እንደገና መቀረጽ አለበት። በኢትዮጵያዊ ስርዓተ ትምህርት ላይ ምነው መቀረጽ ያለበት? የቤተ ክህነት ተማሪ ነበርኩ። ቅኔም ለተወሰነ ጊዜ አስተምሬያለሁ። አንድ ቅኔ ሰምና ወርቅ ምንድን ነው ጉባኤ ቃና የምትባል ባለ 2 ቤት አለች። እሷን ለማወቅ 50 ከመቶ ስላወቅ ወደዛ አምላኬ ሂድ አይባልም፣ ነውር ነው። 50 አግኝተሃል ተብሎ 99.9 ቢያገኝም እንዴት አድርጎ ሌላ ማን ሊቀኝለት ነው የቀረውን? ንጥር ብጥር አድርጎ ጉባኤ ቃና የሚፈልገውን ነገር ሰምና ወርቁን፣ ታሪኩን፣ ቋንቋውን ምኑን ማሟላት አለበት። አለዚያ እዚያው ነው የሚከርመው። ዓመት ሞልቶታል ይለፍ፣ ነውር ነው አይባልም። እኔም ማስቀጽለው የነበረ ሙሴ የሚባል ትልቅ ሰው ነው። ቅኔ በጣም ፊቱን የዞረበት ሰው። አንድ ጊዜ ደብረ ሊባኖስ ገዳም ልጎበኝ ስሄድ መጥቶ ጉልበቴን ሳመኝ። ትልቅ ሰው ሽማግሌ፣ ምን ነካዎት አባ ምናምን ስል እርስዎም አንቱ ሊሉኝ ነው አለኝ። አዎ ምን ነካዎት? እኔ እኮ ሙሴ ነኝ።
ዲማ እንዲህ ቅኔ ያስተምሩኝ የነበርኩት እና ምን ነው እንደዚህ ምን መጣ ስል ቅኔ እምቢ አለኝ። ወደ ቤተሰቦቼ መመለስን አፈርኩ፣ መነኮስኩ፣ ተገላገልሁ። በዚያ ይህን ያለው ለእውቀት አያችሁት። ዛሬ ምን ችግር አለ? ወረቀት ይመጣል ቻይና ወይ ህንድ ወይ ምናምን ዶክተር ገሌ ፕሮፌሰር ገሌ እንቆቅልሽ ሆነናል። መናቂ ያለም እነዚያን ሀገሮች አንማርም፣ ተምረን አለ የምናመጣው በሌላ መንገድ ነው በቆረጣ እና እኛን ለመሆን በእኛ ስርዓተ ትምህርት ላይ ትምህርታችን ስርዓተ ትምህርቱ በእኛ እውቀት ላይ በሀገራዊ እውቀት ላይ ተመስርቶ መሰጠት አለበት የሚል እምነት አለኝ። ዛሬ ምንድን ነው ኩረጃ ኢንከሬጅ እናደርጋለን። የግል ትምህርት ቤቶች ሌሎችም እኮ ኩረጃን በጣም ያበረታታሉ። ይህን ያህል ተማሪ ያሳለፈ ትምህርት ቤት ነው ተብሎ ይነገድበታል። ኩረጃ በግዕዙ ብሂል ነው የሚባለው፣ ፕላጃሪዝም። ራሴን ፕላጃራይዝ አላረግም። አንድ ጊዜ አድምኡ ተስፋ መሬት አድምኡ ተስፋ የሚባሉ የቅኔ መምህራችን ቅኔ ስቀበላቸው እኔ ቆሜ እሳቸው እየዘረፉ ነው። ከሁለት ቀን በፊት የዘረፉትን ቅኔ ጉባኤ ቃና መልሰው ዘረፉት። ይሄ ቅኔ ብሂል ነው አልኳቸው። ብሂል ማለት ፕላጃራይዝ አድርገዋል ራስዎን ነው። የማን ቅኔ ነው? የእርሶ። መቼ ዘረፍኩት? ከትላንትና በስቲያ ዘርፈውታል። ተቀበላሉኝ። ማእከለ ብዙኃን አርደይት ዘይተገብረ ተገብረ አምጣነ መምህር ይትናገር ዘይሰማው ነገር አሉ። በተማሪዎች መሃል ተደርጎ የማይታወቅ ነገር ዛሬ ተደረገ። ምክንያቱም መምህር የሰማውን ነገር እንደ አዲስ አድርጎ አቅርቧልና ብለው ራሳቸውን ክሪቲሳይዝ አደረጉ። ያችሁት እንዲህ ያለ ኳሊቲ ያለው ነው የኛ ሀገር ትምህርት። በመድረሳውም በኩል በእስልምናውም በፍጹም አንዲት ቃል አታልፍም በቸልታ እና ምን ይደረግ? ወደኛ እንመለስ ነው፣ ወደ ራሳችን። በማንኛውም መልኩ እኮ እኛ ለምን ያስደነቅን? በሰው ዘርም ቀዳሚዎቹ፣ በጥበብም ቀዳሚዎቹ። ይሄ ለጉራ አይደለም፣ አስረጅ ሞልቶናል። የአክሱምን ሐውልት ማየት ነው፣ ላሊበላን ማየት ነው፣ የጎንደርን አብያተ መንግስት ማየት ነው፣ እነ ጥያ ትክል ድንጋይ እነ ጁጎልን ማየት ነው። ሞልቶናል የሚያኮራ እና ወደዚያ እንመለስ። እነዚህ ዲግሪ ይኖራቸዋል የሚሰሩት በሀገራዊ ጥበብ ተመርተው ነው። እና እንዳላበዛ ወደኛ እንመለስ መፍትሄው ነው። ምን ሆነን ነው እዚህ ደረጃ የደረስነው? ራሳችንን ጣልን። ሌላ ለመሆን ስንሞክር እኛን አጣነው ነው። አብርሃም ያነሳው እውቀት በራሱ ቅርስ ነው። እውቀት በቅርስነት ተጠብቆ እንዲኖር ምን ይደረግ? ወደኛ እንመለስ ነው። ወደኛ እንመለስ፣ ራሳችንን አንጣል። በቃ ፈረንጅ ምንም አልጠቀመንም፣ ወደኛ እንመለስ ነው። ይቅርታ በጣም ታንኪዩ። እሺ፣ በጣም አመሰግናለሁ አቤ። ያው ብዙዎቹን ስለመለሳቸው በጋራ ሶስታችንም የተጠየቅነውን አንዱን ጥያቄ ብቻ እሱን ላብራራ። አብዛኛው ደግሞ ለልዑል ነው የቀረበው። በጣም ጥሩ ነው። ሚካኤል ያቀረበው ምን ሆነን ነው የሚለውን ጉዳይ አንድ የመቅደላ አምባን አፄ ቴዎድሮስ ሲሰዉ እንግዲህ ከናፒር ወታደሮች የመቅደላን ጦርነት ሲካሄድ እንግዲህ ከእንግሊዝ ከመጡ አንዱ ሆልመስ የሚባል የቅርስ ባለሙያ ነው። እንግዲህ የመቅደላ ጦርነት ሲደረግ ከእንግሊዝ የመጣው የቅርስ ባለሙያ ለምን መጣ? ጦረኞች ናቸው እንግዲህ ጦርነት ነው የተካሄደው፣ ግን እስከ ቅርስ ባለሙያዎች ድረስ መጥተው የመቅደላ አምባ እንግዲህ በታሪክ እንደነበብነው አፄ ቴዎድሮስ ትልቁን ሙዚየማቸውን የቅርስ ማዕከላቸውን ያቋቋሙበት ነው እና እዛ ቦታ ላይ ከጎንደር እና ከልዩ ልዩ ቦታዎች የመጡ ብዙ ቅርሶች በጣም ብዙ ዝሆኖች በበቅሎች ተጭነው ነው እንግዲህ ከመቅደላ ወደ ብሪቲሽ የሄዱት። በቅርስ ባለሙያዎች ሁሉ ተመድበው ጨረታ ሁሉ ወታደሮች፣ የእንግሊዝ ወታደሮች በጨረታ ብዙ ቅርስ ደርሷቸው እና አሁን ዛሬ ብሪቲሽ ሚውዚየም ውስጥ ለንደን ውስጥ የሚገኙቱ የኢትዮጵያ ቅርሶች እና ታቦታት ጭምር ማለት ነው። ታቦታት ጭምር ምን ያህል የብሪቲሽ ሚውዚየምን
ከ150 ዓመታት በላይ እንዳገለገሉና በብዙ ገንዘብ እንዳስገኙ እንደውም ጀነራል ናፒር እና ሌሎችም የዛን ጊዜ ተዋጊዎች ያው አውሮፓ ውስጥ የተለያየ ሀገር ሲሄዱ ስጦታ ይዘው መሄዱት ከዚሁ ከመቅደላ አምባ የሄዱትን በጣም ብዙ ቅርሶች ነበር። አሁን ዛሬ እንግሊዝ ውስጥ፣ ጀርመን ውስጥ፣ ፈረንሳይ ውስጥ፣ ጣሊያን ውስጥ የሚገኙ ሌሎችም ቦታዎች የሚገኙ ቅርሶች የዛን ጊዜ ሄዱ ናቸው። ምን ያህል ቅርሶቹ ራሳቸው ተፈላጊ መሆናቸው፣ ምን አይነት አገር እንደነበረች፣ ምን አይነት ተጽዕኖ ይደረግባት እና ቅርሶቿ ማንነቶቿ በደንብ እቅድ ተይዞ ጦርነት የተካሄደበት እንደነበር ያሳያል። እንደውም የአንድ ፋይናንሻል ታይምስ የእንግሊዙ ጋዜጣ በአንድ ወቅት እንደዘገበው ብሪቲሽ ሚውዚየም ውስጥ ያሉት የኢትዮጵያ ብራናዎች ብቻቸው ብራናዎቹን ብቻ አውጥቶ ነው ሌሎቹን ሲያወጣ በገንዘብ ተመኗቸው 2 ቢሊዮን ፓውንድ ያወጣሉ ይላል። ማለት ለኛ ፕራይስለስ ናቸው። በገንዘብ በሌላ ቁስ ለውጣቸው አይደሉም፣ መንፈሳዊ ቅርሶች ናቸው። ግን የዛን ጊዜ ዛሬ ረጅም ዓመታት በፊት ፋይናንሻል ታይምስ 2 ቢሊዮን ፓውንድ በጣም ትልቅ ገንዘብ ነው እና ብዙ ሀብቶች ነው የሄዱብን። ከዛም በኋላ እስካሁንም ድረስ ብዙ ሀብቶች ይሄዳሉ። አንዴ ቅድም ቤትነት እንዳነሳው ላሊበላ ወንደርስ ኤንድ ሚስትሪ የሚል አንድ ዶክመንተሪ 1 ሰዓት ተኩል ያህል ሰርተን ነበር እና እዛ ለሚሊኒየሙ ለስራ ዓመቱ አካባቢ እዛ ላይ ፕሮፌሰር ሄነሪ የሚባል ከአሜሪካ የመጣ ኢንተርቪው ስናደርገው ይሄ የላሊበላ ብቻ አንዱ ብቻ በዓለም ላይ ሊተዋወቅ በደንብ ብታስተዋውቁ ትልቅ የኢትዮጵያ የቱሪዝም ኢኮኖሚ እንግዲህ 10 ፍልፍል አብያተ ክርስቲያናት በአንድ ቦታ ያሉበት ነው እና አንዳንዱ ደግሞ ምን ይላል እንግዲህ እናንተ አልሰራችሁትም ምናምን የሚለው ሁሉ የሚመጣው አሁን ያለንበትን ችግር ድህነት እዛ አካባቢ ብዙ በልመና የሚተዳደሩ ሰዎችን ሲያይ ድህነት ሲያይ እውነት የዛን ጊዜ ይሄን የሰሩ ሰዎች ናቸው ምናምን የሚል ጥያቄ ይነሳል። እንግዲህ በዘመናት ሂደት ውስጥ ያልሰራናቸው ብዙ የቤት ስራዎች አሉ። አሁንም እንደዚሁ የገደፍናቸው የምንሄዳቸው ብዙ ጉዳዮች አሉ መስራት የሚገባን ከማንነታችን ውስጥ መውጣት የሚገባቸው። ፕሮፌሰር ሪቻርድ ፓንክረስት ይህንን ጥያቄ ምን አሉ? ስልጣኔዎች በዓለም ላይ ይመጣሉ ይሄዳሉ። ትልቋ እንግሊዝ ፀሐይ ያጠልቅባትም የምትባለው ዛሬ ተሰብስባ እንደሆናለች። የነ ግሪክ ስልጣኔ ወድቋል፣ ብዙ የሮማ ስልጣኔ ወድቋል። እንደዚህ ብለው ያብራሩና የአሜሪካን ስልጣኔም ገና ይወድቃል ይላሉ። እና ስልጣኔዎች በእርግጥ ይሄዳሉ ይመጣሉ። ግን የኛ ደግሞ የረሃቡ የቸነፈሩ የችግሩ ለምን በዛ የሚባለው እንደዚህ አይነት በራሳችን ላይ ምርኩዝ አድርገን ተነስተን መስፈንጠር ስላልቻለ ነው፣ መሄድ ስላልቻለ። ብዙ ሀብት አለን፣ ያለንን ሀብት ተጠቅመን መጓዝ አለመቻላችን ነው ትልቁ ጉዳይ ብዬ የሚገምተው። እኔ ብዙ ሰዎችን የመጠየቅ ከነሱ ጋር የማውራት አጋጣሚዎች ስለነበሩኝ ኢትዮጵያዊነት ብዙ ሀብትና ጉልበት ያለው ኃይል ኖሮት ያንን ኃይል ያለመጠቀም ችግር ነው ብዬ ነው የማስበው። እና እሱን እንግዲህ ከሰሜን ተራሮች ስር ጌሰምን የመሳሰሉ ስራዎች እየመጡ ሲሄዱ ትውልዱ በራሱ ማንነት እያወቀ እየነቃ እሱ ላይ እየጨመረ እየደመረ ሲሄድ ወንድሜ ሰርጸ ብዙ ስለ ቅዱስ ያሬድ ብዙ ሀሳቦች ይሰጣል እና ቅዱስ ያሬድን የሚያክል ሊቅ አዋቂ የብዙ ነገር ምሳሌ የሆነ ቅዱስ እንኳን ይዘን ብዙ ገና አላስተዋወቅ ነው። በሀገራችን እንኳን ተውት፣ በዓለም ላይ በሀገራችን እንኳን ብዙ አላስተዋወቅም። ገና ለተማሪዎቻችን ለልጆቻችን ማስተማሪያ አላደረግ ነው እና ብዙ መማሪያና መስፈንጠሪያ
ጉዳዮች እያሉን አለመጠቀማችን ነው ብዬ ነው የማስበው። እንደው ነገር እንዳላበዛ ሰውየው ምናሉ 45 ደቂቃ አውርተው ባጭሩ ይሄን ይመስላል ብለዋል እና እዚህ ላይ ያበቃሉ። ብዙ ጥያቄዎች ተነስተዋል። ያው በጣም ሀሳብ የሚሰጡ የሚያዳብሩ ስለሆኑ ማብራሪያ የተለየ አይፈልጉም። እንደ ቤት ስራ አድርጌ ወስዳቸዋለሁ። ዋናው የዚህ መጽሐፉ ላይ ያነሳ ነው ግን ቅርስ ስንል ምን ማለት ነው የሚለው ነው ብዙ ጊዜ ሰውን እንትን የሚለው። ለምሳሌ አንድ የብራና መጽሐፍ ቅርስ ነው እንበል። ኦኬ፣ የሚዳሰሰው ቅርስ የብራና መጽሐፉ ይሆናል። ብራና መጽሐፉ ውስጥ የተያዘው ያለው ሀብት ሀሳብ ለሳይንስ ሊሆን ይችላል፣ ለስፔስ ሳይንስ ሊሆን ይችላል፣ ለሕክምና ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ ለምንም ሳይንስ ሊሆን ይችላል። ያለው እውቀት ደግሞ የማይዳሰስ ቅርስ ይባላል ማለት ነው። አሁን ቅርስ ስንል መንፈሳዊና ቁሳዊ ብለን ስንከፍለው ሃይማኖታዊና ሃይማኖታዊ ያልሆነ እንደማለትም አይደለም። ለሃይማኖት አገልግሎት ሊሰጥ ይችላል፣ ግን ከዛ ያለፈ ነው ማለት ነው የሚሰጠው አገልግሎት። ለምሳሌ አንድ ሃይማኖታዊ ግልጋሎት ላይ ሲሰጥ የቆየ ከዘመነ ኦሪት ጀምሮ ትውልዶች እየተቀባበሉ ሲጠቀሙበት የነበረ አንድ ቅርስ በዛ ቅርስ ውስጥ ስናየው ስንዳስሰው የሚሰማ ስሜት አለ። ለምሳሌ አሁን እኔ አያቴ ሲጠጡበት የነበረው ዋንጫ አለ። በተራ ዋንጫ ስጠጣና ከአያቴ በተወረሰው ከዛ አባቴ በየሰንበቴ ሆነ የተሸክሜ እየዞርኩ ሲጠጡበት በነበረው ስጠጣ እና ገበያ ላይ በገዛሁት ንኬል ስጠጣ የሚሰማኝ ስሜት አንድ አይደለም። የጎሽ ዋንጫ ነው፣ ለዛውም በጎሽ ዋንጫ መጠጣት ማለት ነው። ዝም ብሎ አይጠጣም። በጣም ለሚወደድ ሰው ፉት ተብሎ ተሰጥቶ ነው ለተመረጠ ሰው የሚሰጥበት ነው። ይሄ ተራ ዋንጫ ነው ብሎ የሚረግጥብኝ ሰው ቢኖር አሁን አብዳለሁ። በቃ የኔነት መገለጫ ነው ማለት ነው። አሁን ዋንጫ ምለው ቀንድ ምናምን በሚለው እንዳታዩት፣ ከዛ ጀርባ የሰፈረው መንፈስ ማለት ነው። ከዛ ውስጥ ያለው መንፈስ ማለት ነው። በየሰፈሩ በየአካባቢው ኢትዮጵያ በየተራራው ገጿም ከርሰ ምድሯም እንደዚህ ነው። ቅርስ ነው። ሲቆፈር ቢኖር አያልቅም ቅርሱ። ምን ማለት ነው? ቅድም ጋሽ አበረም ጋሽ ጥበሙ ሲያነሱ ነበር። ፕሮቶታይፑ አለ እኛ ጋር ለመሰልጠን ነው። ጃፓን እኮ ጃፓናዊ ነው የሚመስል፣ ቴክኖሎጂው ተመሳሳይ ሊያደርገው ይችላል። አሜሪካ ሁሉም ሰው ይሄዳል፣ አሜሪካዊ ነው የሚመስል። አውሮፓ አውሮፓዊ ነው የሚመስል፣ እኛን አይመስልም። ጃፓናዊ ጃፓናዊን አይመስልም። ቻይናም ቻይናዊ ነው የሚመስለው። አንዳቸው እንደው ፊታቸውን እንኳን ለመለየት በሚከብድ ደረጃ ሆኖ ተመሳሳይ ናቸው። ባህላቸውን አይለቁም ማለት ነው። ለስልጣኔ መነሻ የሚሆን ነገር ከተፈለገ ፕሮቶታይፑን ለምን እናጣለን? ፕሮቶታይፕ ማለት የምርት ሳምፕሉ አለ፣ ማስፋት ብቻ ነው የሚጠበቀው። ለማስፋት ደግሞ ልምዱ አለ፣ እንዴት እንደሰፋ ማንዋል አለ፣ እንዴት ስራ እንደሚሰራ አለ። እንዲያው አሁን ዘመናዊ ትምህርት ከመጣ ሕክምና በጣም ተስፋፍተዋል፣ በጣም ጥሩ ነው። ግን ሀብታሞቹን ማከም አልቻለም። አብዛኛው ሀብታም መታከም የሚችለው ውጭ ነው የሚታከመው። ብዙ ሰው እዚህ በአገር ቤት መድኃኒት ነው የሚድነው። እዚህ ያልታከመ ሰው ውሸቱን ነው። ሁሉም ሰው በየባህል ቤቱ ታክሟል። እዚህ ያለ ሰው ማለት ዝም ብሎ ቅርስ፣ ይሄ የኋላ ቀርነት መገለጫ፣ ዘመን የሚያስረጃው አሮጌ ጨርቅ፣ የኋላ ቀርነት ወኪል ምናምን ተብሎ የሚታሰበው ነገር ነው አደገኛው ሀሳብ። እኔ ስለ ቅርስ ስናስብ ስለ ቁሱ ብቻ ባይሆን ነው ማለት። በእርግጥ ቁሱን ከወሰዱት ከቁሱ ጋር የነበረው ሀሳብም ይጠፋል። ቃላቱ ትንሽ ከብዷል የተባለው እንግዲህ ግሎሰሪዎችን መጨመር አለብን። ጥሩ ሀሳብ ስለሆነ በጣም ነው የምናመሰግነው። ሊከብድ እንደሚችል ይገባኛል። ግን ምንድነው በቅርስ ሀሳብ ቃሉ ራሱ የቅርሱ አካል ነው። ለምሳሌ ማንኪያና አርፈ መስቀል ይለያያል። ማንኪያ ለከተማው ሰው እንዲገባው ማንኪያን በለው ልንል አንችልም። በቃ አርፈ መስቀል ማለት ምን ማለት ነው ብለን እናብራራለን። ቅርስ በነገራችን ላይ እንዳይጠፋ ከሚያደርጉት እንትኖች መንገዶች አንዱ ቃል ነው። ቃል አይጠፋም። ቁሱ እንኳን ጠፍቶ ቃሉ ይኖራል። ለምሳሌ ታቦተ ጽዮን ዓለም ላይ ጠፍታለች የሚል ሰው አለ። ቃሉ ግን አለ። እኛ እዚህ ያለች ኢትዮጵያ ውስጥ እንዳለች እናምናለን፣ እናውቃለን። የእኛ ቅርስ ነች። ቅርሷ የለችም የሚለው አካል ግን ስለ እሷ ሲያወራ ይውላል። ቃሉና መጠሪያው ዲስክሪፕሽኑ ስላለ ማለት ነው። ስለዚህ ትንሽ ቀለል እንዲል በሚል ቋንቋውን ከዲስክሪፕሽን ውጭ ማድረግ በጣም አስቸጋሪ ነው የሚሆነው። አይጠቅምም፣ ለማንም አይጠቅምም። ሰውን እንዲገባው ሳይሆን ቋንቋውን ማስተካከል ያለበት ሰው ወደ ቋንቋው እንዲመጣ ነው ማስተካከል ያለበት የሚመስለኝ። በቃ እንዴ እንግሊዘኛ እኮ አንድ ካፒታል ሌተር ሲሳሳት እንዴት ኮምፒውተሩም ያስተካክላል? የሚያራሚው ብዛት። የኢትዮጵያዊ ቋንቋ ሲሆን ለመሳሳት ማን ነው መብት የሰጠን ማለት ነው?
እሱ ላይ እንድንሰራ የሚል ሀሳብ ለማንሳት ነው። በጥቅል ላይ የተነሱት ጥያቄዎች የተነሱት ማብራሪያ ቢሰጥባቸው የተባሉ ነገሮች እንግዲህ ወደ ፊልም ቢቀየር ሰሜን ተራራ አካባቢ ነፋሱ አብርሃም ለምን እንዳላነሳው አላውቅም። እዛ እኛ አካባቢ መሳሪያ ይዘውም ይጠብቋል። እንዲህ አይነት አውሬ ንፋስ ነው የምንለው እኛ አውሎ ንፋስ የሚባለው ገና ሲነሳ በጥይት ተተኩሶ ከተመታ ይወድቃል። በተራ ነው የአካባቢው ሰው የሚጠብቀው፣ ካለበለዚያ ሰፈሩ አይተርፍም። ይሄ አውሎ ንፋስ ነው ጌች ቅድም እንዳነሳው እስከ ሰሜን እስከ አውሮፓ እስከ አሜሪካ ደርሶ አደገኛ ዲስትራክሽን የሚፈጥረው ማለት ነው። መጽሐፉ ላይ ተጠቅሷል። እዛ ምን ያህል አንድ ጊዜ አልፏቸው ምን ችግር እንደተፈጠረ ምናምን የሚያብራራ ነገር አለ ማለት እሴት አለ። ሰው ያውቀዋል፣ እዛ ተራራ ጋር ሲኖር ያውቀዋል ማለት ችግሩ አገር ውስጥ ከሆነ መፍትሄውም አገር ውስጥ አለ። ከውጭ ግን ማምጣት አለብን ቴክኖሎጂ እና እሱን አይ ቲንክ እሱን ማስተካከል ይቻላል። ለልማት ለዛ አካባቢ ኢንቨስትመንቱም ወደዛ ነገር ቢዘነብል ለማለት ነው። እኔ ስራና ክህሎት ሚኒስቴር ውስጥ እሰራለሁ። አሁን ስራ ለመፍጠር በጣም የተቸገርነው አገሩ ሸማች ስለሆነ ምርት አያምርት። ምርት ካልተመረተ ደግሞ ሰንሰለት የለም፣ የእሴት ሰንሰለት የለም። ስራ የሚፈጠረው በእሴት ሰንሰለት ውስጥ ነው። እንዴ ከምርት አቅርቦት ጨርሶ እስከ መጨረሻ ለምሳሌ አንድ ጫማ አጠቃላይ ሁሉን ነገር ጨርሶ ከመጣ በኋላ ሱቅ ላይ የምትሸጥ አንዲት ልጅ ስራ ሊፈጠርላት ካልሆነ ምን የስራ ዕድል እንዲፈጠር እንጠብቃለን? ስለዚህ ከድህነትም ከኋላ ቀርነትም ለመውጣት የራስን እንትን እንጠቀም የሚል ጥቅል ሀሳብ ያለው ነው። ፕሪች ለማድረግ ሳይሆን እውነት የሆነውን ነው። አይ ቲንክ አንድ መሰረታዊ ጥያቄ የተነሳ ማለት እንዴት ይሰማሃል የሚል ጥያቄ የመጨረሻ የማደርገው ነው። አስናቀ ጋዜጠኛ አስናቀ ነው ያነሳው። ሌሎቻቸው ያነሳችሁትን ጥያቄ በሙሉ ሪኮግናይዝ አድርጌ ሁለተኛው ቨርዥን እየተሰራ ነው ያለው። የዚህ ሁለተኛው እትም ማለት ነው። የመጀመሪያ እትም ነው። እዛ ጋር አካትተነዋል። ትንሽ ቮሊዩሙም ጨምሯል። የቃላት ግድፈትም እንደዚህ አንዳንድ መቅለል ያለባቸውም ቅድም የተነሱትንም የግሎሰሪ ነገሮችንም ጨምረናል ማለት ነው። ሁለተኛው እንትን ላይ ስሜቱ እንዴት ይሰማሃል? ስለ ቅርስ ስታስብ አስቡት እናንተ። እኔ ያደግኩበት አካባቢ ቤተ እስራኤላውያን በብዛት የነበሩበት ነው። አሁንም አሉ። እስልምናም አለ፣ ኦርቶዶክስ ክርስትናም አለ። እዛ ውስጥ ነው ያደግኩት። ከፊሉ ቤተሰቦቼ ቤተ እስራኤላውያን ናቸው። ኦርቶዶክስ አሉ፣ ከጎንደር አሉ፣ ከትግራይ አሉ። ማለት ያደግኩበትን ቤት በጣም ዳይቨርሲፋይድ የሆነ ነው ማለት ነው። በእምነትም በጣም ዳይቨርሲፋይድ የሆነ አካባቢ ነው ያደግኩት። አሁን እዛ አካባቢ ተወለድኩኝ። አጋጣሚ ሆኖ ደግሞ ቅርስ የሚንከባከብ ቤተሰብ ውስጥ አደግኩ። እስኪ ያስቡት፣ በልጅነታችሁ ከአባታችሁ ጋር ለመጀመሪያ ጊዜ ሂዳችሁ የተዝናናችሁበትን ቦታ አትረሱም። እንኳን ሂዳችሁ ያመለካችሁበትን ቦታ ማለት ነው። ማለት በየገዳሙ እየዞራችሁ ስታያቸው የነበሯቸውን የምታውቋቸውን ቅርሶች አውሮፓ የሆነ ሙዚየም ላይ ብታገኟቸው ትልቁ ናቸው። ምን ይሰማቸዋል? አሁንም ድረስ በጣም የምንቀጠቀጠው ለማየት እንኳን ከጥጋቸው የማልቀርባቸው በጣም ማለት የከበሩ ንዋያተ ቅድሳት እንደ እምነቱ ሊለያይ ይችላል። በጣም የከበሩ ማለት ነው። የሆነ ቦታ ላይ የሆነ የግለሰብ ማስታወሻ ሆነው የሆነ ግለሰብ እንደ ስጦታ እንደገና ካርድ የሚቀባበላቸው ሆኖ ብታገኙ ምን ይሰማቸዋል? ወይም ገበያ ላይ የሚሸጡ ቢሆኑ አቦራ ጠጥተው ምናምን ብታዩ ምን ይሰማቸዋል? ሲታጠኑ ቅዱስ ቅዱስ እየተባለ የሚመሰገንበት ቦታ ውስጥ የነበሩ ቅርሶች የሆነ ቦታ ላይ ሆነው ብታዩ ምን ይሰማቸዋል? አባቴ ሲጠግናቸው የነበሩ በብዛት ነባር ቅርሶችንና የስዕል ስራዎችን ይጠግን ማለት ተንቀሳቃሾቹ ኢቭን የአባቴ አሻራ ያረፈባቸውም ሌላ ሀገር አይቻቸዋለሁ። እውነት ለመናገር በዚህ ከቀጠለ ቅርስ የሚተርፍ አይመስለኝም፣ አሁን በተያዘው ማለት ነው። ሰው አውጥቶ ለመስጠት ወደኋላ አይልም። የተበጀተው በጀትም ከባድ ነው። ቴክኖሎጂውን በዛው ልክ በጣም አድጓል። አንድ ቅርስ በጣም አስፈላጊ ነው ከተባለ ቅርሱ ይመዘገባል። ያው እኛ ለጥበቃ ብለን እንመዘግበዋለን። ስፋቱ፣ ወርዱ፣ ቁመቱ ከምን ተሰራ፣ መቼ፣ ምን ይመስላል፣ ፎቶ፣ ቪዲዮ ምናምን አብሮ ተቀናብሮ ይሰጠዋል። ሲሪዲ አምርቶ ያመጣል።
በቃ ያንን ቀይሮ ዋናውን ይዞ ይሄዳል ማለት ነው። ይቆጠር ይባላል፣ ያንኛው ይቆጠራል። ቅርሱ አልጠፋም ይባላል። ይሄኛውን ፌክስ ቆጥር ቆይቼ ዋናውን ቅርስ ሌላ ቦታ ላይ አየሁት። እንዴት አለመጻፍ እችላለሁ ማለት በዚህ ጉዳይ እንዴት ስጽፍ፣ በነገራችን ላይ ኧረ ይሄ ነገር አደገኛ ነው፣ በጣም አደገኛ ኔትወርክ ያለበት ነው፣ ለራስህ አትፈራም ወይ ያለኝ ሰው አለ። ማለት ከዚህ በላይ እንዴት ሞታለሁ ማለት የስጋ ሞትማ በጣም እኮ እንትን ነው። ከዚህ በላይ ምን ልሞት እችላለሁ ማለት ሳየው የነበረው ነገር የሌለ ሆኖ ባዶ ከመሆን በላይ ምን የተለየ ሞት ይኖራል ማለት ካለም ማለት ነው። ደግሞ አንዳንዱ ማስፈራሪያ ነው። እኔ በጣም ነው የሚያሳዝነው። በጣም ይሄ ሀገር ከቅርሱ ነጥለን እስኪ ኢትዮጵያን እንየው። ምን ሀገር ነው የሚመስለው? እስኪ የኢትዮጵያን ሕዝብ ከባህሉና ከቅርሱ ነጥላችሁ እስኪ አስቡት ራሳችሁ። ምንድን ነው ምን መስለው? የሆነ ሌጣ የሚለውን እንኳን ለማሟላት አንችልም። ሌጣ መሆን እንኳን አንችልም። ምን አይነት ፍጡር እንደምንሆን አላውቅም። ስለዚህ እኔ ቅርስ የአንድ አካባቢ የአንድ እምነት ተቋም አይደለም። ቅድም እንዳልነው ብራና መጽሐፍ ብራናው የቤተ ክርስቲያን ሊሆን ይችላል ወይ የሆነ በመስጊድ ላይ ብራና መስጊድም ስላለ ማለት ነው የመስጊድም ንብረት ሊሆን ይችላል። እዛ ውስጥ ያለው እውቀት ግን ለምሳሌ እዛ ላይ አንድ ከባድ በሽታ የሚፈውስ መድኃኒት እንዴት እንደሚሰራ የሚያሳውቀን ከሆነ ያ መድኃኒት ሃይማኖትና ብሔር ይመርጣል እንዴ? የዓለም ቅርስ ይመዝገብልን ስንል በነገራችን ላይ ቅርሱ የሰው ልጆች ሁሉ ቅርስ ይሁን እያልን ነው። የዓለም ቅርስ ሆኖ ካልተመዘገበ እንላለን። በቃ የዓለም ቅርስ ሆኖ ተመዘገበ ማለት የሰው ልጆች በሙሉ ቅርስ ነው ማለት ነው። ከዚያ አኳያ እኔ ሚኪ ቅድም ያነሳው መሰረታዊ ጥያቄ አለ። ምንድን ነው የምናደርገው ያለው አትሊስት ዩቲዩቡን በዚህ በዘመናዊ በቴክኖሎጂ በምናምን እንጠቀም። በጣም ጥሩ ነገር ነው። አሁን ቴክኖሎጂ መኮረጅ በጣም ጥሩ ነው። ከውጭ ሀገር እሴትን መጣል ነው አደገኛ የሚሆነው ማለት ነው። እና በቴክኖሎጂ በምናምን እንትን ብለን ቀጣይ ውይይቶች ቢደረጉ ጥሩ ነው። ማድረግ ያለብን ይመስለኛል። ጋሽ አበረ እንዳነሳው ይሄንን መጽሐፍ አንድ ጊዜ 1000 ምናምን አካባቢ እንዳሳተምን የቀረ ነው። ማሳተሙ በጣም ከባድ ነው። በጣም በቃ እንግዲህ ዝም ብሎ አንድ ሰው ያንብበውና ኦዲዮ እናድርገው እያለ ነበር። ታስብ ወረስቲንግ ኦዲዮ ስንት ኦዲዮ ጫካ ውስጥ ነው የሚገባ ኦዲዮ ማለት ነው። መጽሐፍ ቢሆን አልሞ አስቦ የሚያነብ ሰው ያገኘው ነበር። ኦልሞስት ኢምፖሲብል። በቃ አሁን ሰው ምስክርነት ካላገኘ ምን ተጻፈ ሳይሆን ማን የጻፈው ነው። ቤዚካሊ የንግድ ሆኗል። እውቀት የንግድ ነው። በቃ ገበያ ነው ዲተርማይን የሚያደርገው። ገበያው ሪጀክት ካደረገው ሪጀክት ያደርገዋል። እግዚአብሔር ይመስገን እስካሁን ብዙ ሰው መጽሐፉን እንግዛ አሳትም የሚለኝ አለ፣ ያግዘኝ የሚንቀሳቀስ ሰው አለ። ግን ምን ያህል አስቸጋሪ እንደሆነ ለመጻፍ ከዚህ በኋላ ገብቶኛል። እንዴት እንደሚጻፍ አይቼዋለሁ። ማለት እንደ እግዚአብሔር ፈቃድ የሆነ ነገር ጀማምሬያለሁ፣ ይሳካል ብዬ ገምታለሁ። ለመጻፍ ችግር ያለው አይመስለኝም። ማለት በጣም የሚያዘናና ነገር ነው። በነገራችን ላይ መጻፍ ትስቃላችሁ፣ ታለቅሳላችሁ፣ በራሳችሁ ኢማጂኔሽን ውስጡ ናችሁ ማለት ነው። በጣም ሪዋርድ ያለው ነው። ከመጻፍ በላይ የሚያዝናና ነገር ያለ አይመስለኝም። ስራም አይደለም፣ መዝናኛ ነው ማለት ነው። መጻፍ ሀሳብን ወደ ወረቀት እንትን እያደረጉ ከራስ ጋር ማውራት በጣም የሚያዝናናው እዚህ ያላችሁ ሰዎች የምታውቁት ስለሆነ፣ ግን ከተጻፈ በኋላ ማሳተሙ ወደ ሰው ማድረሱ ያስቸግራልና ብንረዳዳ። ጉዳዩ ሀገራዊ ነው ከተባለ የኔ መጽሐፍ ብቻ አይደለም፣ ከኔ የተሻለ መስራት የሚችሉ አቅም ያላቸው ሰዎች አሉ። እነሱ ሰዎችም ፈርተው እንዳይቀሩ የግድ የኔውን ብቻ ሳይሆን ማት የተጻፉ ስራዎች ስላሉ በዚህ ዙሪያ ውይይት ቢደረግ እነ ቢቴም የጀመራችሁት እንደዚሁ ቢቀጥል ለማለት ነው። እግዚአብሔር ያክብርልኝ። በድጋሚ የኢትዮጵያ ሳይንስ አካዳሚ የፕላቴጌታ ስነ ጥበባት ማዕከል በጣም ትልቅ ማዕከል ነው። በርካታ ትልልቅ ስራዎችን የሚሰራ ነው። እዚሁ ኤግዚቢሽናቸውን አከናውነው እዚሁ ፈጥረው እዚሁ ኢማጂን አድርገው ሰርተው ኤግዚቢሽን አሳይተው የወጡ ሰዓሊያን እንደ ጽሞና ቦታ የሚጠቀሙበት ቦታ ነው። ወደፊት በስዕሉ በሙዚቃው በስነ ጽሁፉ ደራሲያን ማሰቢያ ቦታ ይቸግራቸዋል። ቅድም ልዑል በጣም የሚያዝናና ተግባር ነው ጽሁፍ አለ። ማሰቡ ግን እንደዛ አይደለም። ትንሽ ቦታ የሚፈልግ ጊዜ የሚፈልግ
ደግሞ ከዓለም ትንሽ ዲታችድ መሆን የሚፈልግ አይደለም የጽሞና ቦታ እንደዛ እንደ መካነ ማሰቢያ ቦታ ነው የሚያገለግለው። ከዛ በተጨማሪ ትልልቅ ደግሞ የአካዳሚ ጽሁፎችንም ያሳትማል። የጆርናል ህትመቶችን አሉት። በተጨማሪ ደግሞ አካዳሚያዊ ዋጋቸው፣ ታሪካዊ ዋጋቸው፣ ፈጠራዊ ዋጋቸው ከፍተኛ የሆኑ መጽሐፍትም እያሳተመ ይገኛል። በተለይ በሳይንስ በኩል የታተሙ መጽሐፍት አሉ። ከዛ ውጭ ደግሞ ባዮግራፊካል የሆኑ መጽሐፍትም ታትመዋል። አሁንም በቅርብ ጊዜ እየታተሙ ያሉ መጽሐፍት አሉ። በሁሉም መስክ ላይ እስከተጻፈ ድረስ የአካዳሚውን ራንክ እስካሟላ ድረስ ያሳትማል እና አካዳሚውን በጣም እንድትቀርቡ እዚህ አካባቢ ያላችሁ የሚዲያውም ሰዎች ጭምር እዚህ በመገኘት ትልቅ ረድኤት ያላቸው ጉዳዮች ይከናወናሉ እና ትንሽ አይደለንም ዛሬ በጣም ትልቅ ጉዳይና በጣም ግን ትልልቅ ሰዎች እዚህ ተገኝተናል። እኔ በሰው ሳይዝ አይለካም ብዬ አስባለሁ። የተወያየንበት ጉዳይ በሱ ምስጋና ማቅረብ ፈልጋለሁ። የኢትዮጵያ ሳይንስ አካዳሚ ይታገሱ፣ በጣም እግዚአብሔር ይስጥልን። ይሄን የመሰለ